ጠንቋይ ቤትም እንደማይሄድ ጠንቋይም እንዳልሆነ መተትም እንደማይሰራ ሊናገርና ማንኛውም አሰርቶብኛል የሚል አካል ካለ ማስረጃ ካለው እንዲገባ እንጋብዛለን። ማን ነው? ኤደንም ዋትሳፕ ላይ ቁጥሬን አፈላልጋ አውርታኛለች። እመጣለሁ ብላለች። እቹት ኤደንም መታለች ከማስረጃ ጋር ነው። እዚህ ቤት ኤደን አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢ እና ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለው የበራውን አጥፊው እንዳስገባሽ። ፕራይቬት ነው። ኢንቫይት ላረግሽ ነበር። ፕራይቬት ነው አካውንትሽ። እና ደግሞ ሌላ የምጠይቅህ ጥያቄ እኔ ሰራተኞች ከአንተ ጋር በነፃ ነው የሚሰሩት ፈርተውክ የሚባል ነገር እየተወራ ነው። እና ሰራተኞችክ መጥተው በፍላጎታቸው እየሰሩ ነው ወይስ ተገደው የሚለውን ነገር መጠየቅ እንፈልጋለን። እሺ፣ ስለ እነሱም አሁን በውስጥ በዋትሳፕ ላይክ ሌላ ሰው እንዳይመስል አይዲያቸውንም ስማቸውንም ስልካቸውንም ልክልሻለሁ። ይሄ የፐርሰናል ሁኔታ ነው። ምናልባት ያው ሺሻ ቤት ምናምን ስለሚባል ቤተሰብ ደስተኛ ላይሆኑ ይችላሉ፣ በውስጥ ላይገቡ ይችላሉ። በቪዲዮ አንቺ ስማቸውን፣ የኔን ስም፣ ላይሰንሴን፣ የእነሱን ኢማራት አይዲ ኤቭሪቲንግ አሁን እልክልሻለሁ። በውስጥ እነሱን አዋርተሽ ያላቸው በራስሽ የራስሽን ሁሉ እንትን ትወስጃለሽ። ገብቶሻል አባባሌ? አዎ። አሁን አይዲያቸውን ልክልሻለሁ። አሁን ለጊዜው ያለው ዋትሳፕ ላይ ልክልሻለሁ። ስልካቸውንም አይዲያቸውንም የኔንም ላይሰንስ የኔንም አይዲ አሚን ሌላ ሰው እንዳይመስል አንድ አይነት እንደሆነ ማለት ነው። አንድ አይነት ሁሉንም እንዲሆን ዋትሳፕ ላይ ሁሉንም ልክልሻለሁ። ገብተሽ ከነሱ የምትፈልጊውን ኢንፎርሜሽን ያለውን ነገር መጠየቅ በዋትሳፕ ማውራት ትችላለሽ አንቺ። ከዛ በኋላ አንቺ ማሳወቅ ለሚገባሽ ሰው ታሳውቂያለሽ ማለት ነው። አዎ፣ እኔ አይዲያቸውን ካየው በኋላ ማንነታቸውን ካወቅኩ በኋላ እነሱ እዚህ ጋር በቪዲዮ ሳያበሩ መጥተው መናገር አይችሉም። ከቻሉ እንጠይቃቸዋለን። ለምን መሰለሽ ሳያበሩ መጥተው መናገር አይችሉ። ሞራ ሳማኝ ነው። ኤደን ፍሬንድ እንትን ላኪ፣ ሪኩዌስት ላኪ። አካውንትሽ ፕራይቬቱን መክፈት ስላቃተሽ እኔ እንትን ልኬልሻለሁ፣ ገስቱን ከፍቼልሻለሁ። ቶሎ በይ ሪኩዌስት ላኪ። ላስገባሽ እና ለዘጋው ነው ገስቱን። ብዙ ሰው ገስት ሪኩዌስት እየላከብኝ ስለሆነ ኔትወርኩ ይጨናነቃል። ሶ ሪኩዌስት ላኪ፣ ላስገባሽ እና እንትን በይ። እስካሁን አንቺ አላክሽም። ኤደን ሪኩዌስት ላኪ። አካውንትሽ ፕራይቬት ነው፣ መክፈት አልቻልሽም። አቡዬ። አቤት። ምን መሰለሽ አሁን ስናወራ ማለት እስከ ዛሬ በጣም የማይሆኑ ነገሮች ናቸው የተወሩት። ማንኛውም ሰው በፈለገበት አካውንት እየገባ ማንም ሰው ይላከው ማን ይላከው ከየት ይምጣ የማናውቀው ሰው በማይታወቅ አካውንት እየገባ እስከ ዛሬ ድረስ የማይሆን ነገር እያወራ ነው። እና እኔ አሁን እቺን 2 ቀን እያሳለፍኩ ያለሁት ነገር በጣም ከባድ ነው። ተጽዕኖ ፈጥሯል። ገብቶሻል? ስለዚህ ትክክለኛ መረጃ ትክክለኛ ያለው ነገር እንደዚህ ቪዲዮ ገብቶ ማውራት የሚፈልግ ድንገት ሌላ ሰው ካለ ማለት ነው በቪዲዮ ገብቶ ማውራት ቢችል እንደዛ ይሻለኛል። ያለ ቪዲዮ እኮ እኔ ቤት ተቀባይነት የለውም። ያለ ቪዲዮ ባለፈው የምናወራ ጊዜ ካስተውለሽ ከሆነ ያለ ምንም ፕሮፋይል ያለ ምንም እንትን ዝም ብለው ሀሳብ ሲሰጡ ነበር። እነዛ ሀሳብ እንደልባቸው የተናገሩ ሰዎች ለእኛ ኖርማል ነበረ አይመሰለን በሰዓቱ። ግን ከዛ በኋላ ብዙ ሰው በዛ ዙሪያ ስቲል በቃ በጣም ከብዙ ቦታ እየተደወለ ምንድን ነው የምንሰማው? ምንድን ነው በጣም ተጽዕኖ ፈጥሯል። ገብቶሻል አባባሌ? እኔ ቪዲዮ አለኝ አሳያለሁኝ። አንዴ ኤደን እባክሽን ደጋግመሽ አንድ ቁጥር እየጻፍሽ ነው። አካውንትሽ ፕራይቬት ነው። ስለዚህ ሪኩዌስት ላኪ። አሁን ይኸው ከፍተሽዋል። ፕራይቬቱን አልገባትም ነበር ፕራይቬት እንዴት እንደሚከፈት። ስለዚህ ገዝቱን እዘጋዋለሁ። በአንዴ 99 ሰው ሪኩዌስት ላከ። ለዚህ ነው እኔ እማልከፍተው እኮ ሪኩዌስት ላከ። ለዚህ ነው ሞዴሬተሮች ፕሊስ እንትን በሉልኝ። የኔ ስልክ እንትን ስለሚል እኮ ነው የበህቴ ልግባ እያልኩሽ ነበረ። አልሰማሽም? ዋትሳፕ ላይም ልኬልሻለሁ። ያው ከፈች እኮ ነው ሀያት አብዲ የሚል አለ። በህቴ እንግባ። እኔ የምፈልገው እንደዚህ ሶስታችን እንድናወራ ነው እኮ። ግቢ በህትሽ። እሱም ፕራይቬት እንዳይሆን ደግሞ ፕራይቬት ነበር። አየው የእሷን አስገቢያት ሀያት አብዲ የሚል በአንድ ቁጥር እየጻፈችሽ ነው። አየው የእሷን አስገቢያት ሀያት አብዲ የሚል ምን ሆኖ ነው የሚያስተጋባው ስልክሽ? እዚህ ሰው ስለ ያው መጣ ያስተጋባ ነው። በህትሽ መግባት የፈለግሽው?
አዎ በእሷ አገባለሁ። እሺ ሀያት አንዴ ቆይ፣ ሀያትን አየሁትኝ። ቆይ ሀያት አብዲ 91 ነው። አገኘኋት። ኦኬ በእሷ ነው ይገባሉ እኮ የመጀመሪያ ስለሆኑ ነው ያስተጋባው። ጋይስ ሰላም ሀቦ ሰላም ነው። ትዝጋው የእሷን እያስተጋባል። በአንድ ቤት ውስጥ 2 ሰው ቲክቶኩን ከከፈተ ወይ በሄድፎን ታርገው ውጭ ያው ዘግቷለች። እሺ በመጀመሪያ ደረጃ እኔ ማሳየት የምፈልገው ቪዲዮ መቼ ለታ ሶሊያናን እኔ ስጠይቃት ይሄንን ሰውዬ ታውቂዋለሽ ወይ ስላት የመለሰችልኝ መልስ ላይፍ ሪካርዱን አሳያለሁ። ምን እንዳለችኝ በአካል ይሄን ሰውዬ ታውቂዋለሽ ወይ ስላት የመለሰችልኝ መልስ አንዴ እንስማ። ቆይ ይህ ስልክ እንደውም ድምፁ ስለማይሰማ ቪዲዮን ወደ አይፓድ ልኬው በጥራት ድምፁን እንድትሰሙ ፈልጋለሁ። የእኔ ሰውዬ በአካል አይተሹ ታውቂያለሽ ወይ ለሚለው ጥያቄ ምን እንደመለሰች ትሰማላችሁ። ከዛ በኋላ ላይ ደግማ ደግሞ ምን እንደመለሰች ታያላችሁ። ታውቂያለሽ? በጣም በአካል አውቀዋለሁ። በጣም ያቀኛል። ቪዲዮ ወይም ፎቶ አብሮ አላችሁ ልታሳይን የምትችይው? እዚህ ጋር ከዚህ ጋር ፎቶ የለኝም። እሱ ማለት አይ ዶንት ኖ ሃው ቱ ሴይ። አሁን ስንነጋገር ያው ህይወቴ በጓደኛዬ ሞት ተጠያቂ ይሄንን በትክክል ራሱ የምንናገረው ነገር ፕሩፍ ማቅረብ አለብና እና በውስጥ ብዬ ለምኜ ትናንትና በጓደኞች በሰው ፎቶ እሺ፣ ሰው አለ ያያችሁ ፎቶ ያነሳችሁ ፎቶ ወይ ቪዲዮ እንፈልጋለን። በአካል ተገናኝታችሁ እንደምታውቁ እዚህ ምድር ላይ እናንተ ሁለታችሁ አሁን እኮ እሺ አውቀዋለሁ እኮ ነን። በአካል ግን ተገናኝታችሁ አታውቁም። ኖ ከዚህ ጋር ህብር የመጀመሪያው ምን ይላል? በአካል አይተሽው ታውቂያለሽ? በአካል አውቀዋለሁ። ወደኋላ ልመልስላችሁ በደንብ ካልሰማችሁ እዚህ ጋር ስሙት። በጣም ያቀኛል። ቪዲዮ ሰማችሁ? በጣም በአካል አውቀዋለሁ። በጣም ያቀኛል። ቀምቶኝ ሊሆን ይችላል። ምንም አይነት ማስረጃ የለውም። የሶሊናን ጉዳይ ዘግቼዋለሁ። እዚህ ጋር ምንም አይነት ማስረጃ ስላልተገኘ አሁን ወደነ ሀያት እንሄዳለን። ይሄን ቪዲዮ አላውቀውም ከናካቴ። ይሄን ቪዲዮ ለታሪክ አስቀምጠዋለሁ። ኤኒታይም ይሄን ሰውዬ በአካል ታውቂዋለሽ ወይ? አዎ አውቀዋለሁ። አብረሽ ፎቶ አለሽ ከዚህ ሰውዬ ጋር? ከዚህ ሰውዬ ጋር ፎቶ ምናምን አለች። ከዛ እሺ ታዲያ ተገናኝታችሁ በአካል መተያየታችሁን ማስረጃዎች ምንድን ነው ስል አላውቀውም በአካል። ስለዚህ ጨርሰናል። አሁን እኛን መጠየቅ የሚፈልገውን ጥያቄ ቻፒ መጠየቅ የሚፈልገውን ጥያቄ ጠይቁን። እኛ ኦልሬዲ ባለፈው ስትነግርሽም ማስረጃ የለንም ብለንሻል። ቴዲዳሶቹ ቤት ባለ ጉዳይ 3 ሰው ዝም በይናን እያወሩ አይደል? ቴዲ ይወጣል፣ ችግር የለም ተመልሶ ይመጣል። በኋላ ችግር የለም። ቻፒ መጠየቅ የሚፈልገው መጠየቅ የምትፈልጊው ጥያቄ ካለ ሶስታችን ባለ ጉዳዮች አንቺ መጠየቅ የምትፈልጊው ጥያቄ ካለ ቻፒ መጠየቅ የሚፈልገው ካለ ጥያቄ ጠይቀን፣ እኔም መጠየቅ የምፈልገው ጥያቄ አለ በራሴ። በጣም ጥሩ። ከኔ ጥያቄ ይጀመር። ኖት ይዣለሁ፣ ላይቭ ሪከርደሩን አስቀምጠዋለሁ። የምንነጋገረው ነገር ሁሉ ነገር አንድ አይነት መሆን ያለበት። መጀመሪያ ላይ የሆነ ነገር በኋላ ላይ የሆነ ነገር የሚያወራ ሰው አንቀበልም። ለምን? የሱሊና ይኸው ላይቭ ሪከርዱን አሰምቻለሁ። መጀመሪያ በአካል አውቀዋለሁ፣ በደንብ አድርጌ በአካል አውቀዋለሁ ይህን ሰውዬ ብላ፣ በኋላ ላይ አላውቀውም በአካል ብላለች። ስለዚህ አንዴ የተለያየ ነገር የሚያወራ ሰው እኔ ጋር ተቀባይ ሶሊያና ጋር እኛም በቪዲዮ እንጂ የምናውቃት በአካል ተገናኝተናት አናውቅም። ያን ኢቨን ቁጥሯን ሲስተር የወሰደችው የቤተክርስቲያን ግሩፕ አላቸው ማለት ነው። እንዲህ ብላ የቻፕኪን ፎቶ ስትለቅ በአካል ተገናኝተናት አናውቅም። ኦፍኮርስ ፍሪጅ ማራናት ካፌ ያላት አላት። ቪዲዮ ላይ ከመታየት ውጭ በአካል አናውቃትም። ከዛን ቀን በፊትም አውርተውም አያውቁም። ያን የለቃ ስታይ ሄደን የቸርች ግሩፕ አላቸው የቤተክርስቲያን ሄደን ጓደኛ እዚህ ነበረች፣ ስልኳን ትወስድና እኔም ላይ እንዲደርሱብኛል ብላ አወርታለች። ሶሊያና ሚዲያ ላይ እንደምትቀርብ የሚታወቀው ነገር የለም። በእኛ በኩል ሚዲያ ላይ አቅርቡንም ያልነው ነገር የለም። ለምን ወገድ እዚህ ጋር ሚዲያ ላይ ስትወጪ አንድ ማስረጃ ያስፈልጋል። እህታችን ከሞተች እኛ 11 ወራችን ነው።
ሚዲያ ላይ ቻፒን ማውጣት ወይ ቻፒን ስም ማጥፋት የሆነ ነገር ብንፈልግ 11 ወር ሙሉ አንቺም ጋር ማግኘት እንችላለን። ሀቢባ በሰው ጆከር አሁን ከነዋይዲ ጋር ምናምን ይገባል፣ ጓደኞቼ ናቸው። እሱ ጋር መድረስ ይችላለሁ። ገባሽ? ግን አሪፍ ነገር ስላልሆነ ተጽዕኖ ስላለው ነው ብዬ አስባለሁ እና ህብረተሰቡም እንዲያውቀው። ምክንያቱም ሙሉ ላይቡን ያየ ሰው አለ፣ ያላየ ሰው አለ፣ የሚለቀቀውን ብቻ ተቆራርጦ የወጣውን ቪዲዮ ያየ ሰው አለ። ለሰው ስፔሻሊ ለሰው የምትኖሪው ከሰው ጋር አለ። ትክክል። ስፔሻሊ ደግሞ ቢዝነስማን ስትሆን ደግሞ ዩኬር አባውት ሰው ስፔሻል በጣም ለእኔ በጣም ከባድ ነው። ገብቶሻል? ሰው ላይ ያለው አመለካከት ከባድ ስለሆነ የሚያየውም ያላየውም ምንም ስላለ ክሊር እየሆነ እንዲሄድ እንዲታወቅ ነው። አሁን አንቺም በራስሽ መንገድ ያየሽው የሰማሽው ነገር አለ። ተረዳሽኛ? እኔም ያልኩት ነገር አለ። እኔ ያልኩት ነገር እሷ ከተናገረችው ጋር ሶሊያና ከተናገረችው ጋር አንድ አይነት እንደሆነ እኔ ሶሊያናን እንደማላቃት እንደማታቀኝ አግኝቻትም አውርቻትም በስልክም በምንም ኢቨን አስተውለሽ ከሆነ ሰላም ስትገባ ስልኳን እንኳን ይሄ ነው እሱ ነው ስልኩንም የላከችላት እሷ እንደሆነች ይሄ ነው ወይ ብላ ስትጠይቃት አዎ እንዳለች ላይቭ ላይ ያለውን ነው እየነገርኩሽ ያለሁት። የራሴን ምልካቶ ሳይሆን ላይቭ ላይ ያለውን ነገር ነው የምነግርሽ። እና እሷም ተናግራለች። አንድ ቀን ነው ክለብ ውስጥ ነው ያየሁት ነው ያለችው። ተረዳሽኝ አባባሌ? አሁን እነሱና እሷ ይግባቡ አይግባቡ የምናውቀው ነገር የለም። ተረዳሽኝ? ያለ ምንም ሪዝን እቺ ልጅ መታ እዚህ ጋር እንደዚህ ልትል አልቻለችም፣ አትችልም። ከእነሱ ጋር የሚሆን ከማንም ሰው ጋር ህብረት ይኑራት አላውቅም። ምክንያቱም ምንም ብለሽ ብድግ ብለሽ ማታቂውን ሰው ለመወንጀል እሷን መጠቀሚያ ማን ሊያረጋት እንደቻለ እኔም የማላውቀውን ነገር እንዲህ ነው ብዬ መናገር አልፈልግም። እግዚአብሔር ነው የሚያውቀው። ተረዳሽኝ አባባሌ? ምክንያቱም ልጅቷ እኔ ልታጋለጥ መታ እራሷ ነች መልሱንም ጥያቄውንም የተናገረችው እና እሷም ብትሆን አይ ቲንክ በማያት ሁኔታ ያለችበትም ነገር ትክክል አይመስለኝም እንደኔ። እውነት እግዚአብሔር እሷ ትክክል ሁኔታዋ ምንም አይመለከተንም። ጉዳዩ አንግል ትክክለኛ ነገር አይደለም ለማለት ያለ እና እሷም ቢሆን የምታምነው ፈጣሪ ይድረስላት። ግን ክልር እንዲሆን ሰውም በደንብ እንዲያውቀው ነው ይሄንን ነገር የምለው። ተረድተሽኛል? ያ ትክክል። የሶሊያና ጉዳይ ተዘግቷል። ሲዘጋ የተዘጋበት ምክንያት እዚህ ቤት ስለሌላው አያገባኝም። ማንም የፈለገውን ከፍቶ መለፍለፍ ይችላል። እኔ ግን አንድ ሰው የማይተዋወቁ በአካል የማይተዋወቁ ሰዎች በአካል ታውቂዋለሽ? ይሄን ቪዲዮ አስቀምጧለሁ፣ ለታሪክ ነግሬያቸዋለሁ። በአካል ታውቂዋለሽ? አዎ ድብና አድርጌ ያውቀዋለሁ። ትንሽ ቆይታ እሺ፣ አብራችሁ ፎቶ የተነሳችሁት ቪዲዮ የተቀረጻችሁት ሰው ያያችሁ አንድ ላይ በአካል ተገናኝታችሁ ያያችሁ ምስክር አለ ስል በአካል ተገናኝተን አናውቅም። በአካል አይደለም አውቀው ቁጥሩ አለሽ? ቴክስት አውርታችሁ ታውቃላችሁ? አናውቅም። ተደዋውላችሁ ታውቃላችሁ? አናውቅም። እና በቃ መንፈሷ ነገራት፣ ቀልቧ ነገራት ይሄ ሰውዬ መድኃኒት እንዳደረገባትና 18 ሚሊዮን የኢትዮጵያ ብር ከስልኳ ላይ ሰለበብኝ ነው ያለችው። ከስልኬ ላይ 18 ሚሊዮን ብር ሰለበብኝ ነው ያለችው። ሶ እንደዚህ አይነት ነገር እኔ ስለማላምንበት አልቀበልም። የሚያምኑ ሰዎች በሰላቢ በምናምን የሚያምኑ ሰዎች ይቀበሉ፣ አይመለከተኝም። እነዚህ ሰዎች ግን ይተዋወቃሉ በአካል ኤደን እና እሱ በአካል የሚተዋወቅ ሰው ምንም ሊደራረግ ይችላል። የእነሱ ጉዳይ ግን እንሰማለን በአካል። ምክንያቱም እኔም ስለሌላው ቤት ስለሚወራው ስለሚለጠፈው አይመለከተኝም። ማንም ሰው ምንም ነገር ማድረግ ይችላል። ገብቶሻል አባባሌ? ብዙ አሉ ወንዶች በዛ የዛለታም ላይቭ ላይ የነበሩ ወንዶች አሉ። እንደዚህ ደርሶኛል በሜሴጅ እንደዚህ ደርሶኛል፣ ማን ነው ዘካሪያስ ምናምን የሚባል ልጅ እንደዚህ መጥቷል፣ እንደዚህ ምንም አይነት ነገር መረጃ ማንም ሰው ለማንም መላክ ይችላል እኮ። እኔም ራሱ 3-4 ዋትሳፕ ይዤ ለአንቺም ለምንም በተደበቀ ዋትሳፕ በተደበቀ እንትን ልልክልሽ ይችላሉ። እንደዚህ አድርጎኛል ምናምን ብዬ ላስልክ ምናምን እችላለሁ። ተረዳሽኝ አይደል አባባሌ? ስለዚህ እነዛን ነገር ይዘው ዝም ብለው እንትን የሚሉትን እኔ አታድርጉ አልልም፣ ቢያደርጉ። ምክንያቱም ስትይ ሰው ይብስበታል። ምንም የሚፈጠር ነገር የለም ለእኔ። ግን እዚህ ጋር ዋናው ፖይንት የሶሊያና ስለሆነ የእሷ እንደተዘጋና ህብረተሰቡ ማንም ሰው የምኖረው ከሰው ጋር ነው። ገባሽ? ብቻ የምኖረው ከሰው ጋር ስለሆነ ሰው እንዲያውቅ ስለምፈልግ ነው። ይህንን ዘግተን አጥርተን ወደዛ እንድንሄድ ስለፈለግኩኝ ነው እንደዛ ማለት የፈለግኩት። ትክክል። በዛ ላይ አንተ አንድ መስሪያ ቤት ተቀጥረህ የምትሰራ ብትሆን ኖሮ መስሪያ ቤቱ ነው ደሞዝህን የሚከፍልህ። ስለዚህ ዩ ዶንት ኬር ስለማንም። ግን አንተ የራስህ ቢዝነስ ያለህ ሰው ስለሆን ስፔሻሊ ደግሞ በጣም ተጽዕኖ ፈጥሯል። በጣም ስፔሻሊ በዚህ 2 ቀን ውስጥ ገባሽ እንደዚህ አይነት። ምክንያቱም ብዙ ሰው ተቆራርጦ የደረሰው አለ እንዳልኩሽ ብዙ እንትን አለ እና ተጽዕኖ ፈጥሯል። ሰው
የሚያውቅ ያቀኛል ገብቶሻል። ሰው የሚያውቅ ያቀኛል። ምንም አይነት መንገድ ብጓዝ በእንደዚህ አይነት ወይ ሊሄድ እንደማልችል የሚያውቅ ያቀኛል። እዚህ ጋር ወጥቼ የፈጣሪን ስም ወይ እንደዚህን ስም ጠርቼ ማሳመን እንደዚህ አይጠበቅብኝም። ሃይማኖት የግል ነው የራስ ነው እንጂ እዚህ ጋር ወጥተሽ እንደዚህ በቃ ፖይንት ያለው ነገር ከመጣ ፖይንት ባለው መንገድ ታስረጃለሽ። ሌላው ነገር ፔሬድ እና እንደተዘጋና ሰው እንዲያውቅ ፈልጋለሁ። ገባሽ? በቃ እሷን ርዕስ ዘግተነዋል። ገባሽ? ከዚህ በኋላ ያለው መንገድ እኔ በሚሄድበት መንገድ ሄጄ ማስቆም ባለብኝ መንገድ አስቆማለሁ። ተረዳሽ? ለእሷም ብትሆን ህግ የሚባል ነገር አለ። ኢማራት ላይ አንድ ሰው ያለ አግባብ ስማችንን ሲያነሳ ያለ ምንም ማስረጃ ስማችንን ሲያጠፋ ህግ አለ። ህግ ሄደን በህግ አመልክተን የሚመለከተው አካል የሚገባውን ነገር ያደርግልናል። አለቅ። የሶሊያናን ጉዳይ ዘግተናል። እሷን ባለችበት ሰላም ትሁን። እግዚአብሔር ይድረስላት። ባለችበት ሰላም ትሁን። ቴንኪው። ጨርሻለሁ። እናመሰግናለን። በአካል አግኝታችሁ ማታውቁት ሰው፣ ተጻጽፋችሁ ማታውቁት ሰው፣ አውርታችሁ ማታውቁት ሰው፣ ከነመፈጠሩ ማታውቁት ሰው 18 ሚሊዮን ብር ከስልኬ ላይ አድርጎ ሰለበብኝ። እኛ ደግሞ የዚህ ዘመን ትውልዶች ሆነን እንደዚህ አይነት ነገር እናምናለን። እኔ ስለማላምን የሚያምን ይመን አይደው። ቤቱም ለመዘጋት እኮ ምንም ለማለትም ተጠያቂ እኮ ነኝ የሆንኩት። ቤቱም ተይው፣ ብሩ ብቻ እኮ አይደለም ሁሉ ነገር ለእሷ ሁሉ ነገር መሆኔን ነው ተጠያቂ ያደረገችው። ገባሽ? ብቻ ኤኒዌይስ ፍርድ የሰው አይደለም። ኤኒዌይስ ምንም ማለት አልፈልግም። ስለዚህ ይህን ጉዳይ ጨርሰናል። አሁን በአካል ወደሚተዋወቁት ሁለት እህትማማቾች ግን ሀያት አይደለሽም አይደል? የጉዳዩ ባለቤት ኤደን ናት መሰለኝ። ሚዩት ሽናቤ እህታችን ናት። ኦልሬዲ እኮ ያልነው እህታችን በእንደዚህ ጉዳይ ተጠቅታ ሞታለች ነው። ስለዚህ እሷ የምታውቀውን እኔ ነኝ። ያው ከኔ ጋር እኩል ታውቃላችሁ ስለ ጉዳዩ ሞር እኔ አውቃለሁ። ለምን ሲታመምን ሳታመምም የነበረው እኔ ነኝ። ኢትዮጵያ ሚዘናት ሄድ ነው እኔና ቻፒ ነን። ሲታመምን ሳታመምም የነበረው ሌላ የከፈተ ሰው አለ። ላይቡን ሀያትዬ እንዲዘጉት ንገሪያቸው። ያስተጋባል። በእንደዚህ አይነት ሁኔታ ማዳመጥ አልችልም። በሄድፎን ስሚ ቢያት ወይ በሄድፎን ትስማ ኦር ትዝጋውና ከዚህ ጋር እሺ። ስለዚህ የመጀመሪያው ነገር ምንድን ያደረገው ቻፒ ምንድን ያደረገው? ቻፒና እህቴ ግንኙነት ነበራቸው። ወልዳለታለች። እንደወለደች ነው መታመም የጀመረችው። ከቻፒ ውጭ ሰው አትፈልግም። እኛን ሻትልም። እኔ አለች፣ ኤደን አለች፣ ሌላ ወንድም አለን። ገባሽ? እህቶቿ ስላለን አሁን እሷም ብትወጣ ከቤት ብትወጣ ብዙ ሰው ታስቀይም ነበረ። ብዙ ነገር ነው የምትቀባጥረው፣ ብዙ ነገር ነው የምትለው። ታመመች ማለት ነው። ቻፒ አብሮን አለ። ተባብረን ይዘናት ሄድን ኢትዮጵያ። የኮሮና ሰዓት ማለት ነው የታመመችው። ከዛ በመሀል ትድናለች፣ መልሶ ይነሳባታል። ትድናለች፣ ሄድ መለስ ነው ማለት ነው። አምጪኝ ትላለች፣ ዱባይ ትመጣለች። የምታደርገው ልክ አይሆንም፣ ትመለሳለች። የመጨረሻ የዛሬ አመት የኢድ ቀን እሷ ለብቻዋ ጸበል ልጇን ይዛ ገብታ ነበረ። አብሯት ሰው አልነበረም። እኔ ለረመዳን ኢትዮጵያ ነበርኩኝ። አጋጣሚ የኢድ ቀን እቤት መጣች እና በቻፒ ምክንያት እኛ ስለ ቻፒ ክፉ ነገር ወይ ከተናገር ምናምን እኛም በጣም ነው ብዙ ነገር የምታደርገም ማለት ነው። ደስ ይላታል ብዬ እኔ አጋጣሚ ስሙን የሚያነሳውቴ ሳሙ ቻፒ እኮ ኤዱን እየጠየቃት ነው፣ ስልኳ ምናምን ዘግታ ነበር ማለት ነው። ከዛ እንዳታገኙት ያለሁበትን እንዳትነግርብኝ እሱን ያስደረገብኝ። ሄደች ከቻልሽ ኤደንን አርቂያት ከሷለችኝ እኔን ማለት ነው። ከዛ መጣሁኝ። በጣም ፋሚሊ ነን ከቻፒ ጋር ፍሬንድ ነን። መጣሁኝ። እኔ እንደዛ አላልኩትም ለቻፒ። ምን አልኩትኝ? ሲጠይቀኝ ቻፒ አልኩትኝ። ልትመጣ ስለነበር ስትመጣ የእሱ ካፍቴራም እየሄደች ትበጠብጣለች ምናምን ገባሽ? እሱንም ታስቸግረዋለች። ቻፒ አልኩትኝ። ብትመጣም አታስብ፣ አንተን ጠልታለች አልኩትኝ። እዚህ ጋር እሱ አስደርጎብኛል እንዳለችኝ አላልኩትም ለሱ። እኔም ከሱ አልራኩኝም። ፍሬንድ ነበርን። ስቲል መድኃኒት ጠጥታ ሆስፒታል እስክትገባ ድረስ ለምን እሱን አላውቅም። አላሁ አለም እኮ አልኩት። ኖ ለምን አንቺ ሰምተሽ መጥተሽ ለምን አለ ሰምቼ መጥቼ እኮ የራሴ ስህተት ነው እኮ አልኩ። መራቅ ነበረብኝ። ግን እኔ ታውቀኛለህ ብዙ እኔ ሀቡዬ ብዙ በእንደዚህ አይነት ነገር አላምንም ራሴ ማለት ነው። እና ያልራኩበትን ምክንያት በሰዓቱ አታውቂውም። ገባሽ? ሞት ለሰው ልጅ ትምህርት ይሆናል። ድምፅ የለም ሀቡ፣ ድምፅሽ አይሰማም።
ይቅርታ ሚዩት አድርጌ ስለነበረ ነው። እኔ በደንብ ከልቤ እያዳመጥኩሽ ነው። እህትሽ አላህ ይርሐማት ሰዓዳ ነው አይደል ስሟ? ሰሚራ ስሟን እንኳን አስተካክላ አታውቅም። ሶሊያና ሰዓዳ ብላ ነው የፖስተችው። አይተሻል አይደል? ሰሚራና ቻፒ ተለያይተው ነበር። እሷ እየመጣች ካፌ የምትበጠብጠው ምናምን ተለያይተው ነበረ። እንደዚህ የጠበቀ ግንኙነትም አልነበራቸውም። እኔ ኢትዮጵያ ነበርኩኝ ግንኙነት ሲጀምሩ። ግንኙነታቸው ላይ ፈቃደኛ አይደለሁም፣ እሱም ያውቃል። ገባሽ? እኔ ስናገራት ከሱ ከሆነ ፈቃደኛ ያልሆንሽው ምክንያት ለምንድን ነው? ለምን ፈቃደኛ ያልሆንሽ? ፍሬንዳችን ነው ያለውን ነገር እናውቃለን። ገባሽ? ፕላስ ሰላም የምትባለው ሚስቱ የተለያያት የልጁ እናትም ፍሬንድ ነበረች ከኛ ጋር። ገባሽ? ይሄ ነገር ፌር አይደለም ብዬ ስለማስብ እንደኔ ገባኝ። ታቢም ያው ምናምን ብላሽ ሳይሆነ ኦልሬዲ ከጓደኛ ሴቶች ጋርም ቻፒ ግንኙነት ይኖረዋል ምናምን። ገባሽ? ኦኬ እሺ። ይሄ እሷ እና እሱም በወንድምነት ነበር የማውቀው። እኔ ኢትዮጵያ ነበርኩኝ። ኦኬ ግንኙነት ጀምሮ እዚህ መጥቼ ሳይ ከእሷ ጋር ስከለክላት ከኔ ጋር ተጠማመደች፣ እህቴ ማለት ነው። እሺ ከዛ ተፈጠረ፣ አረገዘች፣ ተወለደ። ወልዳ ልጁን አይ ቲንክ ስንት ወር ህፃን ልጅ እንዳለ ነው የታመመችው። ልጁን እያዘለች ትሄዳለች ካፍቴሪያ፣ የሱ የቻፕ ካፍቴሪያ እዛው ኢማራት ውስጥ የወለደችው። ኢትዮጵያ ሄዳ አይደለም የወለደችው፣ እዛው ኢማራት ውስጥ ኢትዮጵያ ነው የወለደችው። ይዛው መጣች። ልጁ መጣ እዚህ ማለት ነው። ልጁ መጥቶ እየኖሩ ላይክ 5 ወር ምናምን እንደኖሩ ነው ያመማት። እዛኛ ልጁን እዚህ ትተን እሷን ይዘናት ሄድን ኢትዮጵያ። ከዛ ስትመለስ ተሽሏት፣ ያው ያዝ ለቀቅ ነው የሚያደርጋት፣ እንትን አይላትም። ሄደ የሱን ካፍቴሪያ ቆሻሻ መጥረግ ነው ምናምን። ገባሽ? የስራ ቦታ ስለሆነ እሱ ማስቸገር እንደሆነ እናውቃለን። እየተነጋገርን በምንችለው መጠን እናስወጣታለን። ትሄዳለች ኢትዮጵያ። አሁን ቆይታ ትመጣለች። የኢድ ቀን ለእኔ እንዲህ ብላኛለች በስትክክል። ከዛ በኋላ እኔ ከሱ አልራኩም። አዎ ፍሬንድ ነበርን ከሱ ጋር። እውነት ነው ጠልታለች አልኩትኝ። ቻፒ ልትመጣ ስለነበር እሷ ማለት ነው። እንዴት ነው ሀያትዬ? እህቴ መድኃኒት እንዳሰራባት ከነገረችኝ ሰው ጋር መጥቼ አብሬ መብላት መጠጣት እህቴን መካድ አይሆንም። እህቴ ተደብቄ ነው ከሷ ኢቨን ስትጠይቀን አግኝታችኋል ወይ ስትለን ኖ መልሳችን ማለት ነው። ስህተት ነው፣ ፍጃት አለው። ስህተት ነው አምኛለሁ። ስህተት ብቻ ተብሎ አይታለፍም። እዚህ ጋር ጨርሽ እና እህቴ የእናቴ ልጅ መድኃኒት አሰርቶብኛል፣ ይሄ ሰው ክፉ ነው፣ በላሸት ምክንያት እሱ ነው ብላኝ መጥቼ አብሬ ላናግረው፣ አብሬው ልበላ ልጠጣ አልችልም። ይሄ እህቴን እንደማረግ ስህተት ነው ብዬሻለሁ እኮ እሱ የራሴ ስህተት ነው። በሰዓቱ አላቅማለሁ አለም ለምን አልራኩትም ከሱ እሱ አላቅም። ያለፈውን ነገር በምን ላስተካክለው እችላለሁ? እሺ አቢባ እዚህ ጋር ልስጥ አስተያየት ስጥ። መጨረሻ ላይ አይሻልም? ሁሉንም ተናግራ ስትጨርስ። ኦኬ አይ የጨረሰኝ ስለመሰለኝ። ኦኬ ጨርሰሻል? አልጨረስኩም። ጠይቂኝ ጥያቄ። እኔ እየጻፍኩ ስለሆነ ነው ጥያቄዎችን መጨረሻ ላይ ነው የምንጠይቅሽ። ስለዚህ ነበረ ቻፒ ቀድሞ የሄዱት እህትና ወንድሞቼ ናቸው። እህቴና ወንድሜ ሄዱ ማለት ነው ቀድሞ። እኔ በቪዛ ምክንያት ተመልሼ ነበር። ለቅሶ እኔ ቤት ነበረ ቻፒ። ከዛ ተስተካክሎልኝ ሄድኩኝ ኢትዮጵያ። እህትሽ ምን ሆና ነው የሞተችው? ታማ ጸበል ገብታ ድና ነበር። መርዝ ጠጥታ ማለት አስክሬኑ ተመርምሯል። መርዝ ጠጥታ ነው። ኢማራት ላይ ነው ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው። ሆስፒታል ውስጥ ነው የጠጣችው? ኖ ሆስፒታል ደርሳለች፣ ግን መዳን አልቻለች። ከዛ ሄድን ኢትዮጵያ። ቻፒ ይደውላል፣ ይጽፍልናል ምናምን፣ ያው እንዴት ሆናችሁ ምናምን የሚለው ማለት ነው። ከዛ ሜሴጅ ላኩለት ለቻፒ። ቻፒ አልኩት ለአንተ የነገርኩ ነገር እሷ ጠልታለች፣ እንደ ጠላችህ ብቻ ነበረ። ለእኔ ግን ያለችኝ እሱ ነው እንደዚህ ያደረገኝ ብላኛለች። ያን አለመንገሬ ስህተት ነው። ከዚህ በኋላ ግን ከኛ እራቀን አልኩት፣ ቻፒል ማለት ነው። ከዛ አዩን እንዴት እንደዚህ ያደርጋለሁ ምናምን አለኝ። እሱን አናውቅም። ሀቅ ያለው አንድ ፈጣሪና አንድ የሞተችው ልጅ ጋር ነው። ኦልሬዲ እሷ ሞታለች። ገባሽ? ለምን መርዝ እንደጠጣችሁ ማለት አልታወቀም። ለምን መርዝ እንደጠጣችሁ
ልትመጣ እንደ ሮቡን ቀን የእሷ ኦልሞስት እዚህ ሀገር 6 ወር ካልገባሽ ቪዛሽ እንትን ይላል አይደል? ተነስልሻል። ኤርፖርት ተመለሰ 15 ቀኗ ምናምን የሚያስከነስልልን ሰው አግኝቼ እዚሁ ተከንስሎ ነው የሚወጣልሽ ቪዚት ቪዛ አይደለ? ሮቡን ቀን ላኪልኝ ፎቶ እና ፓስፖርቱ አለ ኦልሬዲ ፎቶሽን ላኪልኝ ተነስተሽ ብያት ኦኬ ተባብለናል። ሐሙስ ቀን ነው ሐሙስን ቀን የጠጣች እና የዛን አርብ ነው ያረፈች። አርብ ዱባይ ልትመጣ ሐሙስ መርዝ ጠጣች። ኖ ላኪልኝ ፎቶ አልኳትኝ እኔ ቪዚት ቪዛ ላወጣላት ማለት ነው። ያኛው 6 ወር ሞልቷት ስለተከነሰለ ፎቶ ላኪልኝ ቪዚት ልትመጣ ማለት ነው ብያት አርቡን ቀን ነው ያረፈች። እሺ አንዴ ይሄ ጥያቄ ሳይጠፋብኝ ለቻፒ ኢትዮጵያ በነበርክ ጊዜ ተገናኝታችሁ በአካል አውርታችሁ ታውቃላችሁ ከሰሚራ ጋር? ኦኬ እኔ እንደዚህ ከምመልስ ስልሽ ሙሉ ዲቴሉን ከእሷ ጋር ያለውን ከእነሱ ጋር ያለውን እውነት ግን ነው ይሻላል። ቴንክ ዩ ቤን በኋላ ይዘዋል። እሺ ሀያት ቀጥይ አልኩትኝ ቻፒን በቃ አትድረስብን ሀቁ ያለው እኛ ጋርና የሞተችው ልጅ ጋር ነው፣ ፈጣሪ ጋርና የሞተችው ልጅ ጋር ነው። ሶ አላህ ባለቀን ሀቋን ያወጣላታል ብዬ አትድረስብኝ አልኩትኝ። ከቻፒ ጋር ተዘጋጋል። ከዛ በኋላ ማለት ነው ካለ ትናንትና አይቼው አላውቅም ላይቭ ላይ ወገዲ 11 ሆኗታል። ከዛ እህቴ መጣች ሄደን ለቅሶ መጣች ኢትዮጵያ ኖ ዱባይ መጣች ለቅሶ እዚህ ነበረች ኢትዮጵያ ነበረች ለቅሶ እዚህ ያው ተቀመጠች። መጣ ስትቀመጥ ወንድሙ ዳኒ ሄደ ለቅሶ ቤት እና ስልክ እያወራን ነበር አጋጣሚ ከእሷ ጋር ማለት ነው። እና እሷን አገናኝን ስላት አላገናኝም ማለችን ገባሽ ይዟታል። እኔ ደግሞ እዚህ ጋር ምናምን የምለውም ነገር የለኝም አላገናኝም ስትለኝ በሌላ ሰው ስልክ ደወልኩኝና ዳኒ ቀጥ ብለህ ውጣ ለቅሱንም ምንም እንድንደረስ ከእናንተ ጋር አልፈልግም አልኩት። ያ ቀን ነው የመጨረሻ ከእነሱ ጋር ያለን ፋይል ዘጋን ማለት ነው። ከዛ ተለቀቀ የሶሊያና ይኸውልሽ ሻቡ 11 ወር ሙሉ ወይ የቻፒን ነገር ወይ እንደዚህ ወይ የሆነ ነገር ቢኖር ኖሮ 11 ወር ሙሉ ማውጣት ይችላል። ያው ገባሽ ወይ ማስረጃ ቢኖረኝ ወይ የሆነ ነገር እህቴም እናቴንም አጥቼ ዝም ብዬ አልቀመጥም። ግን ፈጣሪ አላህ ነገም ከነገ ወዲያም ፍርድ ይሰጣል። ገባሽ እናቴንም እናታችን ናት እህታችን ናት። እሷ ናት ያመጣችን ያጣናት ማለት ነው። ግን እህታችሁ ናት ታላቅ እህታችን ናት እናታችን ናት ሁሉ ነገራችን ናት። 11 ወር ሙሉ ወይ ማስረጃ ቢኖረኝ ወይ የሆነ ነገር ቢኖር ዝም ብዬ መቀመጥ አልፈልግም። ፕላስ የሱን ስም ሚዲያ ላይ ማንሳት ምናምን ብፈልግ 11 ወር ሙሉ አንቺም ጋር መገኘት ትችላለሽ። አቡ ብዙ ሚዲያ መገኘት ይችላል። ገባሽ? ይቺ ልጅ ስትለቅ ሶላናን አናቃትም በአካል እንዳልኩሽ ስትለቅ የቤተክርስቲያን ግሩፕ ላይ ወስዳ ሄደን ቁጥር ላከችላት። ከዛ በኋላ አንቺ ቤትም እንደምትቀርብ ሳርዬ ጋርም እንደምትቀርብ አናውቅም። ግን እዛ ጋር ብዙ ሰው እንዳለችው ሶሊያና ገብቶ ብሏታል። ግን ሊወጣላት የቻለ ሰው የለም አይደለ? ግቡ ስንባል ገባን። ገባሽ? እዚህ ጋር ያጣናት እህታችንን ነው። ከዚህ በኋላ እኛ የምናጣው ነገር የለም፣ የሚያስፈራን ነገር የለም፣ የምናጣው ነገር የለም። እሷን ካጣን በኋላ ሁለት ቻፒን ጥያቄ የመጣሁበትን ምክንያት አሁን እኔ ልጆች ይዤ ያለሁት ግብጽ ነው ያለሁት እና እህቴ በጣም ዲፕሬሽን ውስጥ ገባች እና ፈራሁኝ ሌላ ነገር እንዳታረግ ብዬ ማለት ነው። ቻፒን እጠይቀዋለሁ እዚህ ጋር እዚህ ምን ብለው ከለቅሶ ደርሳ ስትመጣ እህቷ ራሷን ያጠፋችው ኤደን እና ቻፒ ግንኙነት ስላላቸው ነው ተብሎ ማለት ነው። ታውቂያለሽ የሰው ወሬ ብቻዋን ናት እዚህ ጋር እኔ የለሁም ምናምን። እኛም እንደሱ ካፍቴሪያ ነው ያላት። ገባሽ? ኢቨን የሌላ ሀገር ዜጎች እየመጡ አንቺ እንደዚህ ያደረግሽ እያሉ እየተናገሯት ማለት ነው። ይህም ሀቅ ይውጣ እዚህ ጋር። ቻፒ እውነት ከኤደን ጋር አንተ ግንኙነት አለክ ወይ? ስለ እንደዚህ ስለተባለች ነገር ታውቃለክ? ልመልስልሽ? መልስልኝ። እኔ በፍጹም እንደዚህ አይነት ነገር የለኝም። እኔ ኤደን እንደ እህቴ ነው የማያት። የምታውቂው ነው ያው ያለንን ግንኙነት። የእሷም ጓደኛ የእኔ ጓደኛ ነው። ድምፅክ በደንብ አይሰማም ቻፒ። እሺ አሁን እስኪ ይሰማል? አዎ ማይኩን እንደዚህ ማድረግ ትችላለህ ከፈለግ በደንብ እንዲሰማ ማለት ነው። ይሄ ድምፁ እንዲሄድ ይሰማል? አዎ
እሺ እንደዚህ አይነት ነገር ማንንም አይልም፣ ማንም ሊል አይችልም። ምክንያቱም እኔና ኤደንን በደንብ ሰው ያቀናል፣ እሷንም ያውቃታል። የእሷንም ቦይፍሬንድ ምናምን በቃ የላይፋችንን ምናምን ማንም ሰው ስለሚያውቅ በእርግጠኝነት እኔን ከኤደን ጋር ማንም ሰው እንደዚህ በእንደዚህ አይነት ወይ አይጠረጥርም። በጣም ተዋውቷል። እንደማመጥ አንዴ እኔ አልገባሁም። እንደማመጥ ሀያት እሱ ሲያወራ አንቺ ስታወሪ ማንም አልገባብሽም። እኔ ሚዩት አድርጌ እሱ ሚዩት አድርጎ ነበር። ስለዚህ ነፃነቱን ስጡና ከሀ እስከ ፐ ያስረዳን። ከዛ ደግሞ እኔ አንቺ ስትናገር ያስኳቸው 3 ነጥቦች አሉ። እነሱን ጥያቄዎች እጠይቅሻለሁ። ኔክስት ለእናንተ ብቻ ነው የተወራው። ለእናንተ ብቻ ከሆነ የተወራው ምክንያቱም እነሱን የሚያውቅ ሰው ሁላ እኔን ያውቃል። ተረተሽኛል አቡ። እነሱን የሚያውቅ ሰው ሁላ እኔን ያውቃል። እኔን የሚያውቅ ሰው ሁላ እነሱን ያውቃል። ከእነሱ ጋር ክሎዝ የሆነ ሁሉ ከኔ ጋር ክሎዝ ነው። በህይወት ዘመኔ ይህን ነገር ሰምቼው አላውቅም። ምክንያቱም አብረን ነው የምንውለው። ላይክ እንደነገርኩሽ ነው። የእሷም ጓደኛ የእሷም ቦይፍሬንድ የኔ ጓደኛ ነው። በጣም ረዥም ጊዜ አብረን ያው በመሀል መጣላት መጋጨትን ቢኖር ምንም የሰው ኖርማል ህይወቱ የለም። እዛ ቢሆንም ማንም ሰው እኔ ጋር እንደዚህ አይነት ነገር ሰምቼም አላውቅም። በዙሪያ ያለ ሰው እንደዚህ ብሎኝ አያውቅም። አይደለም በዙሪያ ያለ ሰው በእነሱም ዙሪያ በእኔም ዙሪያ እንዳልኩሽ ያሉት ሰዎች በእንደዚህ አይነት ወይ አይጠረጥሩም አይሉም። ለእነሱ ብቻ ከተባለ ልክ ነው። ብዙ ሰው ለአንቺ ብቻ ሰምተሽ ከሆነ አሮኖ አላውቅም እንጂ እንደዚህ አይነት ነገር አይባልም። አሁን ጥያቄሽን ከጨረሽ እኔ ስለ ሙሉ ዲቴሉ ልግባ። ቆይ አንዴ አንተም ስትናገር ነጥብ ይዤ ጥያቄዎች ስለምጠይቅ የእሷን ልጠይቃት እና ከዛ ወደ አንተ ንግግር እንሂድ። ትክክል። እሺ ከመጨረሻው ልጀምር። መጀመሪያ ጥንቆላ ነው የእሱ ጥንቆላ ነው እህቴን የገደላት የእሱ መድኃኒት ነው ብለሽ ነበር። አሁን ደግሞ እህቴ ራሷን ያጠፋችው አንተ ስላሳበድካት ሳይሆን ከኤደን ጋር አንተ ሪሌሽንሽፕ ስላለክ ይሄን ስለሰማች ነው ራሷን ያጠፋችው ይባላል እያልች ነው። እና የቱ እያለ ነው የምልሽ? እሱ እኮ ከሞተች በኋላ ኤደን ስትመጣ እዚህ ሀገር ኦልሬዲ እህቴ ከሞተች በኋላ እንደዚህ እያሉ ነበረ። ገባሽ? ኦልሬዲ እሷ ሞታለች። እሷ እንደዛ ሆነ ያጠፋችው ኤደን ከቻፕ ጋር ግንኙነት ስላላት ነው የሚባል ነገር አለ። ስለዚህ ይህ ነገር እውነት ነው ወይ ብለሽ ከጠየቅሽ ጭንቅላትሽ ውስጥ ጥያቄ አለ። አሁን እሱ እውነት ነው እኔና ኤደን አለን ጥያቄ አይደለም ያለው። እኛ እናውቀዋለን፣ ሀቡ እሱም ያውቀዋል፣ እኛም እናውቀዋለን። ነገር ግን ኢቭን ሌላ እኔ ስክሪንሾትም ላይቭ ላይ የሚያላረኩት ነገር አለ። አሁን በቀደም ከተነሳ በኋላ ማለት ነው። ኢቭን እሱ አይቶ ላይሆን ይችላል። ሌላ ብዙ ቤቶች እየተከፈተ እንዳልሆነ ካወቅሽው ላነሳ የፈለኩትን ቻፒ ሀቡ ልንገርሽ፣ ላነሳ የቻልኩበትን ምክንያት ልንገርሽ። እኛ በቀደም ከዚህ ቤት ከተወጣ በኋላ ብዙ ቤት እየከፈቱ የራሳቸውን አስተያየት ሲሰጡ ነበረ። እስክሪንሾት አላረኩም። ኮመንት ላይ ምን እያሉ ነበረ? ታዲያ እህትየው ለምን አብራተኛች እያሉ ነበር፣ ብዙ ቤት ማለት ነው። ማናት ኤደን ከቻፒ ጋር ተኛች እያሉ ነው የሚያወሩት። አዎ ለምን እህትየው ታዲያ አብራተኛች፣ 3 እህትማማቾችም ያፈቁት ነበረ እየተባለ ነበር በየቤቱ ማለት ነው። ጆሮ ለባለቤቱ ባዳ ነው። ሜቢ ይህን ነገር ቻፒ ላይሰማ ይችላል፣ አላውቅም። ገባሽ? መማቀው ነገር ነው መፍረድ የምችለው። ኤደን እህቴ ሞታ ከመጣች በኋላ እዛ ለቅሶ ጨርሳ ስትመጣ ኢቨን የሌላ ሀገር ከስተመር ዜጎች አንቺ እንደዚህ አድርገሽ አይደል እንዴ እያሏት ማለት ነው ነበረ። ገባሽ? አሁን እኔ እዚህ ጋር ለምን ቻፒን ጠየቁትኝ? እዚህ ጋር ህዝብ አለ፣ ሁሉም ሰው የተለያየ አስተያየት ሲሰጥ ነበር አይደለ? በየቤቱ እየከፈተ እዚህ ጋር ቢያንስ የሚያውቀው እውነቱን ቻፒና እኛ ስለሆነ እሱ እውነቷን ያውጣ ብዬ ነው። ገባሽ? ሌላ ምክንያት የለኝም። ለህዝቡ መልስ ለመስጠት ያህል ነው ማለት ነው። ልክ አይደለም። አሁንም አቢባ ልክ አይደለም። አሁንም ያለው ነገር ልክ አይደለም። ቅድም ያለችውና አሁን ያለችው ራሱ ልክ አይደለም። የትኛው እስኪ ንገረኝ። ቻፒ ከእውነት ውጭ ምንም ስለማልናገር ቅድም ያልኩትና አሁን ያልኩት ሊምጣጣ አይችልም። ልክ አይደለም ያልኩት ጠይቀኝ እስኪ። ልክ ያልሆነ ያልሽው ሰው ብዙ ሰው ያወራል፣ ብዙ ሰው ነገር ሚዲያ ላይ አሁን ደግሞ አንዴ ከዚህ በፊት ከላይቭ በፊት ይቅርታና ልክ ነው። ትናንትና ነው ላይቭ የነበር ነው አይደለ? ከትናንት ወዲያ ወይም ምናምን ከትናንት ወዲያ በፊት
ሰዎች እያሉ ሊነጋገሩ የሚችሉት አሁን ደግሞ መልሳ ላይቭ ላይ ሰዎች መጥተው የሚያውቁን ሰዎች እሱንም የሚያውቁት እኛንም የሚያውቁ ማለት ነው እንጂ ስለ ላይቭ አላወራሽም። ላይቭ እኮ አሁን ለምን አነሳሽ ላላችሁኝ ነገር ሰው አያውቅም። እኔም ሰምቼ አላውቅም አላደል ቻፒያውን እኔም ሰምቼ አላውቅም አይደለ? እንደዛ ሲል እንኳን እንደዚህ በዚህ አካባቢ ያለ ሰው ላይቭ ላይ የተለያየ ላይቭ ቤት እንዲህ እያሉ ኮመንት ሲያደርጉ ነበረ። ለላይቭ ታዩና ስለ ሪያሊቲው ስናወራ አንቺንም እሱንም የሚያውቋችሁ ሰዎች ኤደን እና ቻፒ ግንኙነት እንዳላቸው ያወራሉ። ጭምጭምታ ሰምተሻል አንቺ? ብሎ አዎ መተው ጠይቀዋል። በስትክክል መጀመሪያ ስራ አልገባም ትላለች ኤደን። እኔ እዛ ሆኜ ማለት ነው የመጣሁት ልጆች ትቼ ነው የመጣሁት እዚህ ማለት ነው። በቃ ማልቀስ ነው እንዲያሉ እያለች ማለት ነው ማልቀስ ነው ምናምን ስል ፈራሁኝ። እኔም መጣሁኝ እዚህ ገባሽ? ከዛ ግን ቻፒ አሁን ሰው ኤደን አጠገብሽ ናት። አንዴ መታ ልትናገር ትችላለች። ይሄን ነገር ሰምታ ታውቃለች አታውቅም የሚለውን ነገር ኤደን አንቺና ቻፒ ግንኙነት አላችሁ ተብሎ ተወርቶ አንቺ ጆሮ ደርሶ ያውቃል? ለምን አልነገርሽኝም ታዲያ? የት እንገናኛለን? ቆይ አንዴ ሀቡኔ ልጠይቀው። ቻፒ እናንተ ለለቅሶ ከደረስን መጨረሻ ቀን ካወራሁ በኋላ አግኝቻለሁ አናውቅም። ግን ከዛ በፊት ቆይ ንገር ከአንተ ጋር ማውራት ያቆምኩት ቆይ ያላውራና ከዛ ትጠይቀኝ። እሷም ችግር የለውም እኮ የማወራው እውነት ነው። እኔ ከአንተ ጋር ያወራሁት መጨረሻ ቀን ኢትዮጵያ ሄደን አይደለ? እስካሁን እያወራን ነበር በደንብ ልክ ነኝ? የሆነ ነገር ካለ ትጠይቀኛል። አይ ውሸትሽ ነው በለኝ። እኔ እናንተ እያወራን እናውራ። ዝጋሽ። መቼ ነው ለመጨረሻ ጊዜ ያወራችሁት? ከቻፒ ጋር ኢትዮጵያ ሄጄ ለለቅሶ ሄደን ኢትዮጵያ ማለት ነው። ከዛ አወራሁትኝ እህቴ እንደዚህ ሆና ጠበቀች ምናምን ላኩለት ብቻ እዛ ጋር ያለውን ነገር። ከዛ በኋላ ወሩ ኤግዛክትሊ ጊዜው የዛሬ ስንት ወር? ለቅሶ ላይ አሁን ማንሳት የምፈልገው ነገር ስላለ የምትጠይቂኝን ጥያቄ አንቺ ጠይቂኝ፣ የሁለታችሁን መልስ አድርጌ እኔም ደግሞ የሁለታችሁንም ጥያቄ የምጠይቀዋለኝ። ችግር የለውም። ስለዚህ ማውራት ያለብንን ነገር ጥቅልል አድርገን አንዴ እናውራና ችግር የለም እኔም መልስ ልስጣችሁ ለሁለታችሁ። ምክንያቱም ለምን መሰለሽ አሁን ሁለቱም የሚያወሩት ነገር እየተጋጨ ነው። አያት ከራሷ ከምታወራው ጋር እየተጋጨ ነው። ችግር የለም ቻፒ ተጋጨ ምስሉን ጠይቀኝ እኮ ልጨርስልሽ። አሁን አቢባ እየሰማሽ ከሆነ መጀመሪያ በሰው ነው የተባለው አይደለ? መጀመሪያ በሰው ከሆነ ዛት ሚንስ በሰው ከሆነ በሰው ላይ ከሆነ ኤደንም አለች እኔንም አለች። እኔ እና እሷ እስከ ለቅሶ ድረስ እናውራ ነበር። ኤደንም ትሰማ ነበር፣ እኔም ትሰማ ነበር፣ አያትም ትሰማ ነበር። ምኑን ቆይ እኔና ግንኙነት አለ ተብሎ እኔ ደርሼ ስመጣ ነው አልኩህ እኮ ቻፒ። ለቅሶ ምን እንዳሉ ታውቂያለሽ አቡ? እኔ ይኸውልሽ አሁን እዚህ ጋር ነግሬሻለሁ አይደል? በውስጥ ልልክልሽ እችላለሁ። እሺ በቃ ጠይቂና እኔ ልመልስ። አሁን ልጨርስ። ካወሩ ቆይ ኤደን እውነት ካወሩ ያሱ ግንኙነት አላችሁ ያለሽ ለምን እዚህ ጋር መጥቶ አዎ አይለንም? በፊት ለፊታችን አቡ አይመጡም። ስሚ እኔ ለቅሶ ደርሼ መጣሁ ነገርኩሽ እኮ ነው የመጨረሻ በቃ ያውራ አያትም አንድ ጓደኛ አለችኝ ሀቡ አንድ ቅርታ ያጠያቀችኝ ልጅ አለች። ላስገባት ማለት መጠሽ አንቺ እንደዚህ ተብሎ እየተወራ ነው ያለው ብላ ያለችኝ ልጅ አለች። አስፈላጊ አይደለም። ይሄ ነው እኮ አሁን ቻፒ እኔ የማወራለት ሰው ጠይቆኛል። ሪዝን ሊሆን አይጋይም እኮ አንድ ጥያቄ ልጠይቅህ። እኔ እያወራን ነው። እኔ እኮ አሁን ወደ እንትን ታውቃኛለህ አይደል? ቻፒ በደንብ ነው የምንታወቀው አይደለ? የሆነ ነገር ሲኖር እኔ ፊት ለፊት እንጂ ወደኋላ እንደማለት ምናምን ምን ሁሉ ነገር ታውቃለህ አይደለ? እናወራለን። አዎ እናወራለን። ለቅሶ የሄድኩ ጊዜ አሁን ጥያቄውን ወደ ጀምሪ። ለመጨረሻ ጊዜ ካወራችሁበት አልኩሽ። ለለቅሶ ሄጄ ለለቅሶ እስከሄድ ስፖርት ድረስ እስከሄድ ድረስ ኤርፖርት ድረስ እስከሄድ እያወራሁት ነው። ኢቨን ኢትዮጵያ ሆኜ አውርቼዋለሁ። ከቀብሩ በኋላ አላወራሁትም። የዛሬ 11 ወር ማለት ነው አንቺና ቻፒ ለመጨረሻ ጊዜ ያወራችሁት? ኢቨን አይቼውም አላውቅም። እሺ ጥሩ። የዛሬ 11 ወር በኋላ ለምንድን ነው ከቻፒ ጋር ቤስት ፍሬንድ ነበራችሁ? ለምን ተዘጋጋችሁ? ምንድን ነው ምክንያትሽ? በዚህ በእንትኑ ነው። መጀመሪያማ ጓደኛ ነን። አዎ በደንብ በጣም ረጅም ዓመት ጓደኛ ነን እኮ። ልክ ከሙሳሽ በኋላ ነገርኩሽ። ትላንትና ነገርኩሽ ሪዝኔ ትላንትና ልክ እህቴ ተቀብራ ልጅቷ የሆነች እህቴ ጸበልን ታስጠምቃት ልጅ ነበረች አልኩሽ እኮ። ከዛ በኋላ
አልመጣችም ነበር። ልክ ከተቀበረች ከሁለተኛው ቀን ነው ከሶስተኛው ቀን በኋላ ብቻ ብዙ ነገር በዚህ ነገር ሆነ። ኤደንም ይሄን ነገር ብላኛለች። እንዲህ ብትሆን እኔ ምንድነው የምሆነው? ይሄ ማረጋገጥ ወይ ነው ወይ ምናምን ተባብለናል፣ አውርተናል። እንደ ቤተሰብ እንደዚህ አይነት ነገር ይላሉ ብዬ በፍጹም አልጠበቅኩ። እሱ እንዲያረጋት ይላሉ ብዬ በፍጹም አልጠበቅኩ። ተረዳሽኝ አባባል? ምክንያቱም እኔ ለእንደዚህ አይነት ነገር ያለኝን ነገር ያውቃሉ። ሁለተኛ ነገር እቺ ልጅ እኔ አድርጌባት ከሆነ እኔ እንደዚህ አይነት ነገር እንደሚባለው ከሆነ ስትወጣ ስትጸበል ከእነሱ ጋር ስታዩ እኔንም እኮ አንስታ ደውላ ማውራት ትችላለች። ተረድተሽኛል አባባሌ? እኔ ጋር ነፍሷን ይማረው ሰሚራ፣ ማውራት ያቆማችሁት መቼ ነው? መነጋገር የተዘጋጋችሁት? አልተዘጋጋንም። ኖ ስሚኝ፣ አልተዘጋጋንም ማለት እናወራለን ማለት አይደለም። መጨረሻ ጊዜ ሀያት አልጨረስኩም። ጥያቄ ለሱ ተናግሮ ሲጨርስ እኔ ጥያቄዎች አሉኝ ያስኳቸው፣ እነሱን ጠይቀዋለሁ። እሺ፣ ለመጨረሻ ጊዜ አንተና ሰሚራ የተገናኛችሁት በአካል መቼ ነው? ቆየን በጣም በአካል በቃ ከሄደች በኋላ የተወሰነ ጊዜ ምናምን እንጂ አልተገናኘንም። አናወራም። አመት ብትገልጽልኝ ኤግዛክትሊ ጊዜ? ኤግዛክትሊ በደንብ እንዲህ ብዬ መናገር ባልችልም ከአመት በላይ ነው። ኦልሞስት 2 አመት ምናምን ይሆነናል። አመት አይደለ? 2 አመት ምናምን ነው። ከመሞቷ በፊት ነው ይሄን የምነግርሽ። ገብቶሻል? ስትታመም በፊት በአካል ለመጨረሻ ጊዜ ከተገናኛችሁ ከአመት በላይ እንደዛ ነገር ከመምጣቷ ያው በመታየት ምናምን ካልሆነ በስተቀር የመጣች ጊዜ ለመጨረሻ ጊዜ የመጣች ጊዜ እንደዚሁ ሰላም ነሽ ሰላም ነው ምናምን እንደ ሳልፍ የመጣች ጊዜ ሳልፍ በእሱ ጋር ሄደን ወይ ኤደን ጋር ወይ እሷ ጋር ሳያት ሰላም ምናምን ብዬ አልፋለሁ። ከዛ የሁለተኛውን ደግሞ ተመልሳ ስትመጣ ኖርማሊ ሆስፒታል ነበረ የገባችው። እሱን አብሬ እየሄድኩኝ ቀን በቀን ከእሷ ጋር እንደዚህ ያለውን ነገር እያየን በዕለት ዕለት ለውጥ አምጥታ ምናምን በመሀል ጸበል ገባች። ተረተሽኛል አባባል? ይሄ ነው ያለው ነገር። ሪሌሽንሽፓችሁ እስካበቃ ግንኙነታችሁ ፍቅረኝነታችሁ ካበቃ ስንት አመት ነው? እሱ ላይ እመጣለሁ። ምንም ነገር እሱ ጀምር። እሺ እሱ ላይ እመጣለሁ። እሱ ምንም ነገር የለውም። ኦልሞስት የተወሰነ 1 ወርም 2 ወርም የሚሆን ነገርም የለውም። ተረተሽኛል አባባል? ከዛ በፊትም እንደ እህት እንደ ወንድም ነው። ከዛ በኋላም እንደ እህት እንደ ወንድም ነው። ተረተሽኛል አባባል? ስለዚህ አንድ ቀን ስህተት ነው ወይንስ ሪሌሽንሽፕ? ኖ ምንም አይነት እንትን የለውም። ይሄ ስለሱም እመጣለሁ ገና በደንብ የማወራዋል። አንዴ ይሄ ርዕስ ይዘጋ ብዬ ነው። ተረተሽኛል አባባል? ይሄ ርዕስ ይዘጋ ብዬ ጀምር። ከተዋወቃችሁ ጀምሮ ጀምር። ኖ አይደለም። በቃ አሁን ፖይንቱ መጀመሪያ ይሄ አይደለ? ይሄኛው ኢሹ ዋናው ኢሹ አይደለ? መታወቅ ያለበት ነገር እና ይሄ ነገር ነው። ወጥታ እንደገና ከጸበል መውጣቷን አውቃለሁ። ከእነሱ ጋር አወራለሁ። በሰላም እንደሚያወሯት አውቃለሁ። በሰላም ከሀያት ጋርም ከሄደን ጋርም ቀን በቀን እንደሚያወሩ አውቃለሁ። ሁሉን ነገር አውቃለሁ። ሶ ዛት ሚንስ ለምን አልነገሯት? ለምን አልነገረቻቸው? እነሱ ለእኔ ለምን አልነገሩኝ? ተረተሽኛል አባባሪ ለማለት የፈለኩት ምን ኖ ሰሚራ ከጸበል ወጥታ አዲስ አበባ ውስጥ አንድ አመት ጸበል ወጥታ ለኤደን አልነገረችኝም ማለች። ለምን አልነገረቻትም? ለምን ጥያቄ ነው። ከዛ የነገረቻት ጸበል ያስታመመቻት ሰው ከሞተች በኋላ ለምን ሰሚራ ድና ዱባይ ልትመጣ እያወሩ ትኬት ቁረጡልኝ እያለች ይሄ ሁሉ ኮንቨርሴሽን መሀላቸው እየተፈጠረ ለምን ሰሚራ አትነግራት ነበር? ይሄ ነገር እውነት ከሆነ ነው ጥያቄ። እሺ እውነት ከሆነ እንደገና ደግሞ ሀያትም አውቃለሁ ብላለች አይደል? እሺ ሀያት እስካወቀች ለእኔ ለምን አልነገረችኝ? ለሄደን ለምን አልነገረቻት? እሱ የኛም ጥያቄ ነው። ለምንስ መታ ቀረበች? ለምን? እሺ ሲመጣ ምን እንዳደረገብኝ አላውቅም ካለች ሳትመጣስ ለምን እህቷን እዛ ሆና ቴኬል አላደረገች? ሳትመጣስ እዛ ሆና ለምን አልነገረቻት? በአካል ሳትገናኙ አንተና ሳንገናኝ የቱ ጋር ነው ያለው ችግር? ኦኬ ስትመጣ እዛም ሆና ነው ያደነዘዝኳት። ሳትመጣ ነው የሰማችሁ አይደል? ሳትመጣ ሰምታ ከሆነ ሳትመጣ ለምን አልነገረቻት? እስክመጣ እንደዚህ ነው ቴክ ኬር የምናወራው ነገር እንኳን አለስ ለምን አላለቻት? ሌላው ይቅር አትሊስት ሌላው ይቅር እንደው በቃ እንደዚህ ነው የምናወራው ነገር አለ ጠብቂኝ
የሆነ ነገር ከሱ ራቂ ስመጣ ምነግርሽ ነገር አለ ማለት ትችላለች። ተጠንቀቂ፣ አደገኛ ነው። እንደዚህ አይነት ችግር አለ። እንደዚህ አይነት ችግር አለ። እንደዚህ አይነት ነገር ተፈጥሯል። ሰሚራ ከጸበል መታ እንዲህ ብላኛለች። ለምን አላለቻት? ትክክል። ለምን? እሺ እሷ እህታቸው ከጸበል ስትወጣ ደውላ በቃ እኔ እንደዚህ ሆንኩት የነበረው በእንደዚህ ምክንያት ነው፣ ኑ ፈልጋቸዋለሁ፣ ምናወራው ነገር አለ። ወይንም ደግሞ ከሱ ራሱ ሳትነግራቸውም ራሱ ኑ ብላ ጠርታ ለምን አላለቻቸውም? ይሄ እኮ የህይወት ጉዳይ ነው። እንደዚህ እንደሚወራው ቀላል ጉዳይ አይደለም። አንዴ በተወራው ነገር እኔ ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው። ቀላል ጉዳይ እኮ አይደል። እንኳን እህትሽ ጉዳይ ይቀርና እኔ አሁን ዝም ብሎ እንደዚህ ለምናወራው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው። ምን ያህል 2 ቀን ሙሉ እናቴ ስታለቅስ ነው ያደረችው። ገብቶሻል? 2 ቀን ሙሉ እንኳን እንደዚህ ለተባልኩት እንኳን ነው የምልሽ። እንኳን እህቴ እንደዚህ አድርጋ ይቀርና እህቴ ብላኝ ይቅርና 2 ቀን ሙሉ ስቲል እስከ ድረስ እናቴ ስታለቅስ እኮ ነው ያለችው። እንዲህ ለተባልኩት ነው የምነግርሽ። ገብቶሻል አይደል? አባባሌ አይደለም እህቴን ሊያውም ለዚህ ያበቃችኝን ለዚህ ቁም ነገር ያበቃችኝን ለዚህ ክብር ያበቃችኝን እህት ብላቸው አይደለም። ጠማቂዋም ትሁን ማንም ብላ አይደለም። ብላ ቢሆን ማንም ሰው ያደርገዋል። በእህትሽ እናቴ እኮ ነው ያለችው አይደል? እናታችን እህታችን ነች ያለችው አይደል? እንኳን እንደዚህ አይነት ሰው ይቅርና ሌላ ሰው ቢልሽ አታረጊው፣ ተይው ይቅር። ይሄ ኦን ታርጌት ነው። ለምን? እሺ ለምን? የኔ ጥያቄ ለምን እነሱ አንተን ለማጥቃት ፈለጉም? ለምን? ምክንያቱም ልንገርሽ፣ እንደዚህ ያጡት ነገር አለ። ምንድን ነው ያነሳሳቸው አንተን ሚዲያ ላይ ወጥተው አጣቅ ለማድረግ? አይዶን ነው አላውቅም። አባት መጠየቅ እየቻሉ በሽማግሌ ብዙ አመት አብራችሁ የበላችሁ የጠጣችሁ ሰዎች ዛሬ ስትጣሉ አይዶን ነው መቼ ባትጣሉ እንደዛ አብራችሁ በልታችሁ ጠጥታችሁ ብዙ አመት ብዙ ነገር አሳልፋችሁ እስከ መዋለድ ደርሳችሁ ለምን ከእህታቸው የወለድከው ልጅ ነገ አድጎ ይህንን የተቆራረጠ ቪዲዮ ስለሱ ማስተያየት መስጠት ስለምፈልግ አንዴ ገብቶሻል? ለምን እንዳሉ ከነሱ ነው መጠየቅ የምፈልገው። ተረተሽኛል? ይህን ርዕስ እንዝጋና በደንብ መጠየቅ የምፈልገው ነገር አለ። ተረተሽኛል? ሲቀጥል አሁን ይህንን ነገር ለምን እንዳሉ እነሱ ያውቁታል። ተረዳሽ? እኔ የማውቀው ነገር የለም። ምክንያቱም እሷ ለምን እንደዚህ ሆነች፣ ለምን ተበሳጨ፣ ለምን እንደዚህ ሆነች እንዳይባል ምናልባት ለእኔ የኔንም ስም መነሻ መደረግ ተፈልጎ ሊሆን ይችላል። አላማውን አላውቅም እንጂ ለምንድን ነው የተፈለገው? በጣም ይሄ እንቆቅልሽ የሆነ ነገር ነው። ተረተሽኛል? እንቆቅልሽ የሆነ ነገር ነው። ስለዚህ በእኔ ዘንድ እና እንዳሉት እኔ ችግር የለብኝም። የትኛውን ቦታ ሄጄ የትኛውን ቦታ ቆሜ መናገርም መመስከርም እችላለሁ። ይሄ ከሆነ የሚያጸዳቸው ምንም ችግር የለም። እኛም እንፈልጋለን እሱን እንድትምልላቸውና እንዲያዩ እንፈልጋለን። አንደኛ። ሁለተኛ ግን ለነሱ አሁን ጥያቄ ቅድም ስለ እህታቸው ፕሊስ እኔ ከነሱ መስማት ፈልጋለሁ። እህት ትኬት ጠይቃ ስላጣች ለምን እንዳልሽ መጀመሪያ ትክክል ነው አይደለም? አሁን ሰምተናል። ልጨርሳ ትክክል ነው አይደለም የሚለውን መስማት ፈልጋለሁ። ሀያት ተረጋግተሽ ማሪ፣ እኔ ልጠይቅሽ እህትሽ ቸግሯት ነው ትክክል ነው ወይ አይደለም? ናገርኩት ነገር ስህተት ነው ወይ? አምጥተናታል። ጥያቄው መጀመሪያ አይ ወይም አውቲ እና ከዛ እህትሽ የትኬት ታታ ሞባይሏን ሽጣለት አልሸጠችም? ሞባይሏን የሸጠችው መጀመሪያ ነው። ሞባይል ከአንዴም 4 5 ሸጣለች እሷ ማለት ነው። ገባሽ? አላጣችም። የትኬት አታለች። እኛ እንድትመጣ አንፈልግም። ከአንዴ 3 ሪዝን አለ ሁሉም ነገር አይደል ሀቢባ? ያለ ምክንያት አይሆንም። ምክንያቴ ልንገርሽ፣ ከአንዴ 3 አመጣናት። አምጡኝ ስትል እንደዛ አይደለም። አንዴ ጥያቄ ኖ አይናገሩ። ጣልቃ መግባት ፈልጌ አይደለም። ጥያቄ ይጠይቀኛል። እሺ ጥያቄ ይስተካከል ነው። አየህልሽ፣ አንዱ የትኬት ብር አጣለች። ሁለተኛ ነገር ደግሞ ማለች እኛ እንድትመጣ ስላልፈለግን ነው እና ደግሞ መግባት ፈልጌ አይደለም። እኔ እንደዚህ ላወዛዝግበው አይደለም። ትኬቱንና
ሁለተኛ ነገር ደግሞ ኤደን ጋር የምትመጣዋል ልጅ ብር አንስታ ጨምራ አይደለም የቆረጠችው ብር አንስታ ቆርጣለች። እኛ ሳናቅ አሁን ልመልስልሽ ምክንያት ሞባይል ቀድማ ነው የምትሸጠው። ሁሌንም ሞዴሬተሮች ምንም አይነት ኮመንት ሚውት አታድርጉ። ሰው በነፃነት የተሰማውን አዳምጦ የተሰማውን አስተያየት የመስጠት መብት አለው። እነሱ ላይም ሆነ እሱ ላይ ማንም ላይ እኔም ላይ የፈለጉትን አስተያየት የመስጠት መብት አላቸው። ኮመንት ሲመወታይቼ ነው ሚውት አታድርጉ። አሁን ምክንያት ልንገርሽ፣ ስልክ የሸጠችው አሁን አይደለም ከ1 4 5 ነው የምትሸጠው ስልክ ኤቭሪ ታይም ማለት ነው። ሳሚራ ሙሉ ለሙሉ አልዳነችም። ከአንዴ 3 አምጥቻታለሁ። አንዴ ትኬት በጣም ውድ በነበረ ሰዓት መታ ሁለት ሰው እኩል ከአንዴ ይኸውልሽ አንዴ መታ በ2 ቀኗ ተመልሳለች። ትኬት ውድ በነበረበት ሰዓት አምጥቻት ማለት ነው። አንዴ አመጣኋትኝ አልተሻላትም። ልጁን አዝላ አሚርን ህፃን ልጅ አዝላ እንግዲህ እሱ ቤት ድሮ ይሰሩ የነበሩ ሴቶች ካሉ ካፍቴራው ደጅ ሄደች ታጸዳለች፣ በየቦታው ትወድቃለች። ገባሽ? እዚህ ጋር የሰው መሳቂያ ነው የምትሆኚው እንጂ ማንም ይሄ ብሎ ችግርሽን የሚረዳልሽ የለም። ተረዳሽን? እንደዚህ 2 የመጣች ልክ አይደለች። አንዴ ደግሞ የመጨረሻ የመጣችሁ መጣች፣ ካፍቴራውን ሸጠች፣ ሄደች። አሁን በመጨረሻው ልምጣ ስትል ጸበኗን አልጨረሰችም። እኔ የኢድ ቀን ስታገኘኝ ድንገት ነው የመጣችሁ፣ የኢድ ቀን ማለት ነው። ሳሚራ መታ እዚህ ተሽሎኛል ብላ መታ ስትበጠብጥ እንደነበር እሱም አይክድም። ካፍቴራው እየሄደች ስታጸዳ ምን ስትል ገባሽ? እንደ ደግሞ ወታችን መሳቂያ እንድትሆን አንፈልግም እንጂ የትኬት ብር ማለት ምንም አይደለም። ያውቀዋል እሱ ገባሽ? ማቂያ ስትሆን በየቦታው እየሄደች የማይሆን ነገር ስታረግ እንዴት ነው እንድትመጣ የምትፈቅጂላት? ኢትዮጵያ ስትሆን ደህና ነበረች። ኢቭን ቤት ተከራይታ ብቻዋን ስትኖር ነበር ምናምን። በአሁኑ ለምን እንድትመጣ አልፈለግንም። ሀቡ ጸበሏን እሷ ለእኔ እንዲህ ብላኝ የኢድ ቀን መጣሁኝ ወደ ድሮ። ለኤደን አልነገርኳትም እኮ አላልኩሽም? እንደምናወራው እኔ ኤደን ሁሉ ነገር የምናወራ ሴትዮ ሰሚራ እንዲህ አላለችኝም አላልኳትም? ነግሬያታለሁ እኮ ለእሷም፣ ግን እሷም አልራቀችም። ለኤደን ኖርማሊ በቴክስት ነግሬያታለሁ። ግን ቻፒ አንተ ኤደን እንዲያድግ ሰሚራ እንዲያድጋብኛለች ብዬ ከቀረቤታችንም መጠየቅ ቆይ ሀያትዬ መልስሽ ነግሬያታለሁ ነው ነግረሻታል? እንደመጣሽ ለኤደን ነግሬያታለሁ። ኤደን ነግሬያታለሁ። እናወራለን ብዙ ነገር ነው የምናወራው። ሆ ከሜን አልነግራትም እና ከነገርሻት ሁለታችሁ ተራቃችሁትም ታዲያ እሷ ነበረች። እኔ እኮ አልኩሽ ትናንት ስታወራ የምንገናኘው ኢቨን እሷ ካፍቴሪያ ነው አልኩሽ እኮ። ይሄን አለሁ አለም ብዬሻለሁ። ከትናንት ወዲያ ላይቭ ላይ ግን እንደመጣው ልነግራት መጥቼ ሳልነግራት ቀጠልን ህይወትን እኮ ነው አባባሌ። ይኸውልሽ እህቴ ያለችኝ ስትሄጂ ኤደንን አርቂልኝ ከሱ ነው ያለችኝ። ገባሽ? እኔ ግን ለኤደን ኖርማል እንኳን ይሄን ነገር ብዙ ነገር የምናወራ ልጆች ነን። እህቴ ናት አይደለም? ሳሚራ እኮ እንዲህ ያለችን ብያታለሁ። ኖርማሊ ኦፍኮርስ እላታለሁ። እንዴት ነው ማልላት ለኤደንም? እሱን ግን መጠየቅ አልችልም እንዲህ ብዬ። ግን ቻፒ ጠልተሃለች ብዬዋለሁ። እሱም ብለሻል፣ ጠልተሃለች ግን ብያታለሁ። ለኤደን ኖርማል እናወራለን። ሀቡ እዚህ ጋር ምንም የምጨምረው የምቀንሰውም ነገር የለም። 2 3 የመታ ካፍቴራው ለምን አላመጧትም? የትኬት ታታ ነው ላለችው ማለት ነው ላለው ነው የምመልስልሽ። አሁን ቻፒ ራሱ ካፍቴራ እየሄደች የቻፒን ቆሻሻ ስትጠግ ምናምን ምን ሲል እንዴት ነው ዝም የምንለው አይደለ? ከዛ እንድትመጣ አልፈለግንም። በአሁኑ እሷ ጸበሏን አልጨረሰችም። አሁን ልምጥ ያለችን ሰዓት የተመለሰችው ሰዓት ቻፒ እውነቱን ነው የትኬት ቁረጪ ላኪልኝ ስትለኝ ኖ ብያለሁ። ለምን እንደሆነ ታውቂያለሽ? ጨርሳ ነው መምጣት ያለባት እዛ ጋር ጸበሏን። እሷን መምጣት የፈለገችው ቻፒ ጋር ይቀረበጋለኝ። እሱን መቀበል እፈልጋለሁ። ካፍቴራውን የሸጡት እሷና ቻፒ ናቸው። ገንዘቧን ያስቀመጠችው እሱ ጋር ነው። 1000 2000 እያለ ነው ቻፒ ኦልሬዲ የጨረሰላት። ሂሳብሽን ለምን አትሰሪም ስንላት እዚህ የመጣች ጊዜ ኖ ነው የምትለው። ገባሽ? አልፈልግም። ከዛ መጨረሻ ላይ ምን አለችኝ? ለእሷ መጥቼ እንደዚህ መውሰድ እፈልጋለሁ አለች። ግን እዛ ጋር አይ ቲንክ ንሳ ምንድን ነው አባቶች የሚሄዱበት አለ መሰለኝ አይደለ? አለባት ጸበሏን። ገባሽ? ኦኬ ከኤርፖርት መልሷት ነው ራሷን አጠፋች ከተባለ ማለት ነው ሀቡ ኦልሬዲ እኮ ልጅቷ ከመጣች ከመለሷት ከ15 ከ20 ቀን በኋላ ነው እሷ እንደዚህ ያደረገችው ማለት ነው። እኔ ደግሞ አርብ ልትሞት እንደ ሮቡን ደውዬ ቪዚት ቪዛሽ አልቋል፣ ቪዚት ቪዛ የሚያወጣልኝ ሰው የሚከነስል አግኝቼ ማለት ነው ፎቶ ላኪልኝ አልኳትኝ። እንደውም በመመለሷ ተናዳ ከሆነ ለምን በዛ ቀን ውስጥ አላጠፋችም ሀቡ? ገባሽ? ወዲያው ሲመለስ የንዴት ነው አይደለ? የሰው ልጅ የሚያደርገው። እኔ በሆን በሷ ቦታ ወዲያው ሲመልሱ ወዲያው አጠፋለሁ አይደለ? ለምን ደብዳቤ አልጻፈችም እህትሽ? ምንም አይነት ደብዳቤ አልጻፈችም። ልጇ ነበር፣ ልጇን መኝታ ቤት አስገባች። እናቴ ተኝታ ነበረ፣
ምንም አይነት ደብዳቤም አልተጻፈም። ምንም የተጻፈ ነገር የለም። የብር ነው እንኳን እሱ ገባሽ? እንኳን ከመጠጣቷ በፊት መርዙን ከመጠጣቷ በፊት ለመጨረሻ ጊዜ ስልክ የደወለችው ማን ጋር ነው? ወይ ቮይስ ያስቀመጠችው? ቀንኛ አውተናል። እኔ እና እሷ እሮቡን አውተናል። ቮይስ ምናምን አላስቀመጠችም። ስልኳን ሽጣው ነበር። መጨረሻም ላይ በእናቴ ስልክ ማለት ነው ደውዬ ጠዋቱ ላይ አውርቻታለሁ። እሷም ማለት ነው ሳሙ እንደዚህ ካንስል ስለሚላክ ፎቶ ላኪልኝ ስላት እሺ ብላ ሄዳ ፎቶ ተነስታለች። ፎቶዋ ተነስታለች ልትልክልኝ ማለት ነው። ገባሽ? እንኳን ለትኬት ሊቸግር ሀቡ ኦልሞስት ልጅ 4 ዓመት ነው ልጇ። ሰሚራ ስትታይ በጣም ጠንካራ ሴት ናት። ከማንኛውም ሰው የሚያደርገው ገንዘብ እንዳላት ነው። ገባሽ? እንደ ስትሮንግ ሰሪነቷ ብዙ ዓመት እንደተቀመጠችው ግን እኔ እንኳን ለትኬት ልጇንም ሁሉ ነገሩን ይዤ አንቀባረር እህቴን ያስኳት እኔ ነኝ። እንኳን ትኬት ሞባይል በጣለች ቁጥር ሞባይል እልክላታለሁ። ወቅ ስትለኝ እልክላታለሁ። የፈለገችውን ነገር ነው ማድረግላት። ገባሽ? እንኳን ትኬት ግን ትኬት እንዳትመጣ ለምን የፈለግንበት ምክንያት አቡ አልጨረሰችም። እዚህ ጋር እህታችን ናት አይደለ? የሰው መሳቂያ እየሆነች ነው ያለችው። አንዴ እሱን ካፍቴሪያ ሄዳ ታጸዳለች፣ አንዴ የምታደርገው ነገር እንደዛ መጣች ከሱ ስርስር ስትል እናንተ ይሄንን ነገር አልወደዳችሁትም። ዳትስ ዋይ እሱም አይወደውም። እሱም አልቆረጣችሁላትም። ሪዝናችሁ ትኬት ያልቆረጣችሁበት ይሄ ነው። ሙሉ ለሙሉ ትዳን በቃ ሙሉ ለሙሉ ወደ ሰሚራ እኔ የኢድ ቀን ለሄደን ያወራትኝ ሀቡ ማለት ደስታሽን መቆጣጠር አትችይም። ገባሽ? ስኛል ያለሽ ቀን በጣም ነርቨስ ሆና ብዙ ጊዜ እኔን ነው የምትጣላይ ምናምን። ለምን እኔ እንደመጣሁ ግንኙነታችሁን ስላልፈቀድኩኝ ከኔ ጋር ማትስማማ ምን አለችኝ? ይቅርታ የሚያበሳጨኝ ምንም ያለብኝ ነገር ነው። ገባሽ? እኔ ለሄደን በዛ ሰዓት ስነጋ ደውዬ ብትመጣ ስለማትፈልጉ የእሱን ቆሻሻ ስለምታጸዳ ካፌውን ምን ልጨርስ እሱም አይፈልገውም እና ብዙ ስለምትረብሽ እህትሽ ዳቲ ዘሪዘን ትኬት ያልቆረጣችሁላት ለዛ እንድትመጣ አልፈለጋችሁም አይደል? ይሄ ነው መልስሽ። ከዛ ከትንሽ ቀናት በኋላ ደግሞ ምን ሀሳብሽን አስቀይሮሽ ወረቀቷን ልታስተካክላት ፎቶ ተነስተሽ ላኪ ያልሻት እንድትመጣ አልፈልግም ብለሻል። በጥቂት ቀናት ልዩነት 20 ቀን ታዲያ የአይምሮ በ20 ቀን ድና ነው ነይ ያልሻትና ጸበል ሲገቡ ሀቡ ጸበል ልጇም ይዝም ገብቶ ነበረ። እሱ ጨርሶ ይዞ መጣ ነበር። እሷ ይመስለኛል 1 ሳምንቱን 10 ቀን ቀርቶሻል ተብላ እሱን ሳትጨርስ ነበር የመጣችው። ለምን አባ የሚሄዱበት ቦታ አለ አይደል? አባቶች ወይ ንስሓ ቦታ ምናምን እዛ ስለሄዱ ሄዳች 10 ቀን ነው 7 ቀን ነበር የቀራት። አባ መጡ ጨረሰ ጸበሏን። ስጨርስ ልምጣ ስትል ኦኬ አልኳት። ጠይቂ ኦኬ። ስለዚህ ድናለች ብለሽ ስላመሽ ድጋሚ እንድትመጣ ሀሳባሽ ኢቨን ጸበሏን ሳትጨርስ ሀቡ ይሄ 7 ቀን ምናምን እየቀራት የኢድ ቀን ያወራችን ሰሚራና ላለፉት ኦልሞስት እሷ ከተመመች 3 ዓመት ከምናምን ነው። ገባሽ? ይሻላታል፣ ይመልስላታል፣ ደህና ትሆናለች፣ አንዴ አትሆንም። ያን ግን የኢድ ቀን ያወራችን ሰሚራ የድሮዋ ማለት ነው ማቃትን እሷን ሆና ነው ያወራችን። ከሆነ ደህና መጀመሪያ እንዳለችው ከሆነ ደህና ስላልነበረች ነው። አዎ እሺ ትመጣ ነበር እሱ ታረግን ድና መጀመሪያ ማትቆርጥላት ስለሚያማት። አሁን ግን ድና ወጣለች፣ ተጠምቃ ጨርሳ ደህና ሆና ወጣለች አለች አይደል? ታዲያ ለምን አልቆረጠችላት? ለቆርጥላት ፎቶ ላኪያለች። እንደገና ደግሞ ታስተካክልላት ፎቶ ላኪ ያለቻትና ፎቶ ተነሳች። እሺ እንደገና ደግሞ ደህና ሆና ከወጣች በቃ በጣም ደህና ሆና ከወጣች እና እንትን ካለች ብዙ ነገር ታውቃለች ማለት ነው አይደል? ስለዚህ ለምን አሁን ቅድም የሰማሽውን ስህተት ኤደን ሀያት አልነገረችኝም ያለችው አይደል? እሷም አልነገርኳትም ነበር ያለችው። በድጋሚ ደግሞ ነግሬያታለሁ አለች። ረጅም ሰዓት ስናወራ የነበረው ባልነገረችምና በነገረችዋ ላይ ነው። በጠማቂዋ ነገረችኝ እዛ ስገባ ነው ያለችው አይደለም? ኤደን ያለችው ምንም ነገር እህቷ አልነገረቻትም። ለመጀመሪያ ጊዜ አንተ እህቷ ላይ መድኃኒት እንዳሰራክ የነገረቻት አስጠማቂዋ ኢትዮጵያ ሄዳ እህቷ ሞታ ከተቀበረች በኋላ አስጠማቂዋ ስታገኛት የእህትሽ የልጅ አባት የት ነው ስትላት ዱባይ ነው አለ አለቻት። ከዛም በኋላ ስትላት ምን አለች?
እሱ እኮ ነው ጸበል ስትጠመቅ እኮ ለፈለፈች፣ እሱ እኮ ነው ያስደረገባት ስትላት ስትነግራት የዛኔ ነው እሷ ያወቀችው። ማ ጠማቂ አስጠማቂዋ። ከዛ ጓደኛዬ እኮ ነው። አዎ አለ ምን ነው ጓደኛዬ እኮ ነው ስትላት፣ እንዴ አንቺ ነሽ እህትሽን የገደልሻት፣ ጓደኛ የምትዩ ሰው እሱ እኮ ነው ያደረገባት መድኃኒት አለቻት አስጠማቂዋ። ስለዚህ እህቴ አልተግባቡም ማለት ሰማሁት ከአስጠማቂዋ ነው ብላለች። ሀያት ደግሞ ነግሬያታለሁ እያለች ነው። መጀመሪያ እሷችንን ማቆጣጠር አትችይም፣ ምንም አትችይም እንጂ እኔ ወይ በዛ ሰዓት የእሷን መዳን ፎከስ ባላረግ ኖሮ ወይ የሆነ ጭንቅላት ቢኖረኝ ነው አትሊስት ሰሚራ እንደዛ ስታወራ ሪካርድ ማድረግ ሚዩት ነኝ ትሰሚያለሽ እዛ ጋር እንዴ እንዲህ ይፈጠራል ብሎ ማንም የሚያስብ ሰው የለም እኮ አይደለም። ደስታዬን ነው በቃ እሷ እየዳነችልኝ ነው ምናምን ብዬ በስልክ እንዲህ ብላኛለች ብያታለሁ። በስልክ ማለት ነው ገባሽ? ከዛ ሄደን አላለችኝም እንዲህ አለች ምናምን። ትላንትና ብዙም አልሰማውም። ለመጀመሪያ ጊዜም እንደዚህ ሲሆን ስትገቢ ኦልሬዲ እንደምንገባም እኮ አናውቅም። ትላንትና አሁን ተሳስተሽ ነው። ትናንትና ሜቢ ሊሆን ይችላል። የሰው ልጅ ስህተት ይሳሳታል። ማንም ገብቷል። እኔም በህይወት ዘመኔ ላይ በጣም ይሳሳታል። አያትን ችግር የለውም። አንቺ ሰው ነሽ፣ ትሳሳቻለሽ። መልአክ አይደለሽም። ተሳስተሽ ነው። ኤደንስ አልነገረችኝም። የሰማሁት ለመጀመሪያ ጊዜ ጠበል ካስጠማቂዋ ነው ያለችው። ኤደንስ ኤደን እንደዛ ብለሻል? አቡ ብያለሁ፣ ነግረሽኛል። ከሱ ጋር እሷም ነግራኝ እኮ ብያለሁ። አቡ እኔ እንደዚህ ተብሎኝ ራሱ አልሰማም። ለመጀመሪያ ጊዜ እህትሽ ምን እንዋሻለን? ቆይ ልንገርሽ፣ አቡ እንደተደረገባት ያወቅሽው መቼ ነው ስልሽ፣ ጸበል አስጠማቂዋ እህቴ ሞታ ኢትዮጵያ ነው ያወቅሽው አይደለም ያልሽኝ። አቡ መቼ ነው ከሱ ጋር ላስት ያወራሽው እና የጨረስሽ? አይደለም እያወቅሽ አብረሹ ለምን ትበያለሽ ትጠጫለሽ ከእህትሽ ገዳይ ጋር? እህትሽ ላይ መድኃኒት ካስደረገ ሰው ጋር ስልሽ እኔ ያወቅኩት ባወቅኩ ሰዓት ትቼዋለሁ። እሱን ያወቅኩት ከሞተች በኋላ ጸበል አስጠማቂዋ አግኝታኝ የእህትሽ የልጅ አባት የታለ አለችኝ። የታለ ስትለኝ አለ ምን ነው ፍሬንዴ እኮ ነው ስላት፣ አንቺ ነሻ እህትሽን የገደልሻት መድኃኒት ያስደረገባት አለችኛል። ከዛ በፊት አታውቅም። እህትሽ አልነገረችኝም። በሰዓቱ ሳቅ ዘጋሁትኝ። ከዛ በፊት አታውቂም ወይ ብለሽኝ እኔ አላውቅም ብዬሻለሁ። እህት ያልነገረችኝም ከዛ በፊት አላውቅም። ለመጀመሪያ ጊዜ ጸበል አስጠማቂዋ ናት የነገረችኝ። ከዛ በፊት አታውቂም ብለሽ አቡ የጠየቅሽኝን ሪካርድ አውጪልኝ። እኔ ከመጀመሪያም የገባሁት ይኸውልሽ፣ ከመጀመሪያ ጊዜ የሰማሁት ከጸበል አስጠማቂዋ ነው ማለት ምን ማለት ነው? መጨረሻ ጊዜ መቼ ነው የተገናኛችሁት? አቡ ስሚ፣ መጨረሻ ጊዜ ከእሱ ጋር ማውራት እስከ መጨረሻው። ኢቨን ምን አልኩሽ? ሰሚራ እንደዚህ አስደርገ የደወልኩት በእሱ ስልክ ነው ሁሉ ብዬሻለሁ። ውሸት ስለማይሆን ምንም ነገር ውሸት ስለማይሆን ይወጣል። አቡ ኢቨን እንደዚህ አድርጋ እህቴ ስደውል በእሱ ነው የደወልኩልሽ። ኢቨን ነው ያልኩሽ። ከዛ በኋላ ኢትዮጵያ ሄጄ መቼ ነው ያወራችሁት? መጨረሻ ስቲል ኢቨን እህቴ ኤርፖርት ሁሉ አልፌ ከሰማሹ ለመጀመሪያ ጊዜ የሰማሹ ከማን ነው ስልሽ፣ ከጸበል አስጠማቂዋ ለኔ ያልሽኝ ለመጀመሪያ ጊዜ ናውጣልሻለሁ ማሬ። ለመጀመሪያ ጊዜ የሰማሹ ለምን ከእህትሽ ገዳይ ጋር ትበያለሽ ትጠጫለሽ? እህትሽን ካሳበደ ሰው ጋር ለመጀመሪያ ጊዜ የሰማሹ መቼ ነው ስልሽ፣ ኢትዮጵያ ዛሬ ነው። አዎ ዛሬ እኮ ነው ኢትዮጵያ ሄጄ፣ ዛሬ እኮ ነው ይሄን ጥያቄ ጠይቁሽ። ኢትዮጵያ ሄጄ ጸበል አስጠማቂዋ አግኝታኝ እሷ የእህትሽ የልጁ አባት የታለ? የልጁ አባት ስሙን እንኳን አታውቀውም። የልጁ አባት የታለ ብላ ነው የጠየቀችኝ። ስጠይቀኝ አለ ፍሬንዴ እኮ ነው ምን ነው ስላት፣ አንቺ ነሻ እህትሽን የገደልሽ ያውቃል ስለሷ አለችኝ እኮ ነው። እኮ እንደዛ ያውቃል ፍሬንዴ እኮ ነው አልኳት ስላት፣ እንደ አንቺ ነሻ እህትሽን የገደልሻት አለችኝ ብያለሁ። እሺ አቢባ፣ አሁን እዚህ ጋር አቢባ አንዴ ደግሞ ማናገረው ነገር አለ። ቅድም አሁን ረጅም ሰዓት ሰተሽ ስትሰሚ ኢቭን ልጠይቂ ስትይ እያቋረጠሽ ነው ያለው አይደለ? አሁን ደግሞ ልክ እኛ ስናወራ ፕሊስ፣ ልክ እኛ ስናወራ እንዳያቋርጠን። አሁን ስለ ትኬቱ ጋር ደረሰሽ አይደል? አንዴ ልክ እንደዚህ አምነናል። የካረው ነገር የለም አይደል? እቺ ልጅ እኔን ተይኝ ሀያት አይደለም ለእህቷ ኦኬ መጀመሪያ ስትታመም የኮሮና ሰዓት ትኬት ቆርጦ ማን ነው የወሰደው? እሱን አንድ በይ ያዥልኝ። ሁለት ለተወለደው ልጅ አሁን ለተወለደው ልጅ በህይወት እያለች ኮሮና ሰዓት ማን ነው ትኬቱን ቆርጦ እሱን ኢትዮጵያ የወሰደው? አንድ ላይ የወሰደቻቸው ማናት? አንድ በሀቡ ጻፊ። ሁለተኛ የምነግርሽን ሁለተኛ ለተወለደው ልጅ አይደለም ሞታ በህይወት እያለች እሱ የ10 ፓውደር ወተት ገዝቶለት ያውቃሉ። እንኳን ትኬት ለእህታችን መቁረጥ ሊያቅተን አይደለም
ቀጥ አድርጋ እስካሁን 2 ልጆቿን የምታስተምረው የምትይዘው እሷ ወለደችው ከሱ አንድ ነው፣ ግን 2 ነው ልጆች ያሏት። 2ቱን የምታስተምረው የምታሳድገው ሀያት ናት። አይደለም ለትኬት ልትቸገር ማለት ነው። አንድ በይ ይሄን ያዥ ሀቡ። ሲቀጥል ሲያወራ ይቅርታ አድርጊልኝ፣ ከ2 ሰው ነው የምትሰሚው አውቃለሁ። ኢቭን ልጠይቅሽ እስኪ ቆይ በኋላ ይልሻል፣ ልጠይቅሽ እስኪ ቆይ በኋላ ይልሻል። እንዴት ነው እውነቱን የምትረጂው? ገባሽ ሀቡ? አንቺ መጠይቂው ግን አየሽ ሀቡ፣ ቆይ እንደዚህ ስልሽ የሆነ ነገር ጠይቂ ወደ ኋላ ያመጣሻል። ወደ ኋላ ሀቡ አንድና አንድ ነገር ሁሌም ነው የምልሽ። አዎ እንደዚህ አዎ ምንም የምንክደው ነገር የለም። አዎ ብላለች 2 ቁርጥ አምጥታት እኔ ልጄን 2 ቁርጥ አምጥታት አንድ ቀን መታ በንጋታው ነው ሄደችው። እቺ ታናሻችን ናት የሁላችንም። ኦኬ እሷ በቃ እሷ ናት ቀጥ አድርገሽ ኢቭን የምታስተምረው። አሁን የተወለደው 4 ዓመት ሆኖት አሁን አንድ ወተት ገዝቶ አያውቅም። ትኬት እንኳን ሊቸግረን ቀርቶ ስልክ ትሸጣለች። አዎ ስለሚያማት እዚህ ጋር መታ ጠርጋለች። አዎ ጠርጋለች። እሱ ጋር ሄዳች። አዎ ታስቸግረናለች። አዎ እየለመን ነው እግሩ ላይ እየወደቅ ነው። ና በእናትህ አንተን ስለምትለን ነው እየለመን ነው። አሁን ያለችው ራሱ ከጸበል ስትመለስ አንዴ ላውራበት። ከጸበል ስትመለስ እሱን ጠላችሁ ነው ያለችው። እሱን ትለናች። አቡ እኔ ልጄን ነው የምልሽ። ካፍቴሪያው ተሽጦ አብረው ኦፊስ ሄደው የጨረሱት እሱና እሷ ናቸው። ኦኬ መጣው። ከዛ እንደዚህ ነው የምጠራው። የጨረሱት ምኑን? ኦፊስ ካፍቴሪያ ሲሸጡ አብረው ሄደው ነው የጨረሱት እሱና እሷ። የማን ካፍቴሪያ? የእህትሽ እሷን ይማራል። አቡ አንድ ነገር ልንገርሽ፣ ከታመመች በኋላ ነው ካፍቴሪያ የተሸጠው። እሱን ሁሉ ጨርሰዋለች ማለት ነው። ከዛ መታ ሁሉ ማለት ነው ካፍቴሪያ። ኮሜንታተሮች እህቴም ነግራኝ አልተውኩትም መገናኘት ከሱ ጋር ብላለች። እሺ ላይቭ ሪከርድ ማወጣውና እናገኘዋለን። ቴንክ ዩ ብያለሁ። ቴንክ ዩ ሀቡ አታቋርጭኝ እንዳረሳው። ገባሽ አይደል ማሪ? ከዛ ካፍቴሪያውን ሲሸጥ አብረውን ሄዱ። ታማ ከጀመራት በኋላ ነው የምልሽ። ኢቭን መታ ነው የምነግርሽ አቡ ሂሳብ ስሪ አልኳት። ልጄ ሂሳብ ስሪ ያሻችሁ። ለምን 1000 2 ነው የሚሰጣት። 2000 1000 እንዳይገባ ልጨርስ 1000 እንዳለ ምጽፈው ነው ያልሽኝ። አንቺ ከፈለሽ በኋላ እንደፈለግሽ አድርገሽ ጠይቂ። እሺ ይኸውልሽ እያበዛሽብኝ ስለሆነ እስካሁን የጻፍኩት 2 ነው። ያሱ እኮ ይብሳል። ረጅም እያደረገ ስለሚያስረዳሽ ነው ያሱ ነው የሚብሳው። እንደው ማጠራጠር ነው። እኔ እኮ ነጥቦችሽን ሊይዝልሽ ለአንቺ ለጥያቄ እንዲመችሽ ነው። እስካሁን የያዝኩት 2 ነጥብ ነው። ትንሽ ማለት አንድ ኮሮና ሰዓት ትኬት ቆርጦ የወሰደው ማን እንደሆነ 4 ዓመት ሙሉ ለልጁ ወተት ገዝቶ ያውቃሉ። ይህን ጥያቄ ነው የያዝኩት። ካፍቴሪያ ሲሸጥ እሱ ሄዶ ኦፊስ ጨርሶ ኦኬ። ከዛ ብር 1000 2000 እያለ ተቀብለው ኢቨን ነው እዚህ እያለች ያመማት ሰዓት እንትን ብለዋለች። ሂሳብ ስሪ ስላት ምን አገባሽ አለችኝ። እኔ ምን አገባሽ? እሱ የልጅ አባት ነው የመለከተው። የሆነ ነገር አድርጉ ለሱ ነው፣ የሆነ ነገር አድርጉ ለሱ ነው። እኔ አይደለሁም አልኩሽ። ሀዩ ናት፣ በሀዩ ነው የምነግርሽ። ካፍቴሪያ የተሸጠበትን ብር እሱ ጋር ተቀምጠው 1000 ድርሃም እያደረገ ነው የከፈላት። ትቀበል እንደዚህ ነው እያደረገች የተቀባበለች፣ እንደዚህ እያደረገች። ከዛ የሆነ ሰዓት አልቋል ወይ አረ ከዛ እሱ ራሱ ያስታውሳል። ሂሳብ ስሪ ስላት ምን አገባሽ አለች። ደብተር ጽፎላት ታማ ነው ሂሳብ የተሰራው። ገባሽ አይደል አቡ? ጭንቅላቷን ከመማ በኋላ ከዛ ድጋሚ ያመጣነሳት ሰሙ ሂሳብ ስሪ ስባል ምን አገባሽ አለችኝ። አሁን ጸበል ተጠምቃ ከመጣሽ በኋላ አሁን የዛሬ ዓመት ለኢድ ነው የምንልሽ። እንደዚህ አይነት ብርም አለኝ እሱ ጋር ሄጄ ካፍቴሪያ ተከራይቼም እሰራለሁ ምናምን ብላ ነው እንደዚህ ያለችው። ገብቶሻል? አሁን እሱ የሚያመጣልሽ ሪዝን አንድ ሌላ ደግሞ ትክክለኛ ታሪክ ልንገርሽ። ኦኬ ቢዝነስ ለተባለው ሀቡ በፍጹም እንዳያቋርጠኝ እንዳረሰው በስነስርዓት ያዥልኝ። ቢዝነስ ለተባለው ኢቭን ነው የምልሽ ዱባይ ላይ አምጥተሽ ይቅርታ ጠይቀሽ እዚህ አካባቢ ጠይቀሽ እኛ እንደዚህ ለሱ ልንቀና ምናምን አይደለም። ሌላውን ልንገርሽ አይደለም የመጀመሪያውን ኮፊ ሾፕ ቻፒን የሚያውቀው ያውቀዋል። ካርሊፍት ነበረ ቪዛ ሁሉ ተበላሽቶበት ኦኬ ተጣጥረን እንትን የተባለለት ነው። አንድ በያዥ ሁለተኛ የመጀመሪያውን ኮፊ ሾፕ ሲከፍት እንኳን ይሄኛውን መጀመሪያ አሁን የሚያመጣቸው ሴቶች ማንም ሳያውቀው የመጀመሪያውን ከፍ የእህቴ ብር የዚች 20 ብር መኪና ገዝታ ኢትዮጵያ ልካ የመኪናው የቀረጥ ብር እሷ ሲስተራችን ጋር ነበረ እህታችን ጋር ካፍቴሪያውን ፈልገው እሱ ደህና ነበረች። ቆይቷል ነው የምነግርሽ። የመጀመሪያውን ነው ሞራች ገባች። ጤነኛ ነበረች። ከዛ እሷ ጋር በረ ነበር። በአጋጣሚ መኪናው ጅቡቲ ገባ። እሷ ደግሞ በአጋጣሚ ካፍቴሪያ አግኝታ ያንን ካፍቴሪያ እንዲከፍት ያንን ብር ሰጥተዋለች። የእህቴን የዚችኛዋን እህቴን የቀረጥ ብር በዛ ነው የከፈተው። ሁሉ ሚክስ አድርግልኝ አብ እኔ ሚውት አደርገዋለሁ። ችግር የለም። በምን ብር ነው ማሬ? በምን ብር? በእህቴ ብር፣ በዚህ በትንሿ ብር መኪና ልካ ጅቡቲ ገብቶ ሀዋላ የሚደረግ ብር ነበር። እሱ በዛ ብር ነው እሱ የከፈተው።
የእንትኑ ቦታውን ፈልጋ አግኝታ ይሄ የአሁኑን ካፍቴሪያ ቦታውን ፈልጋ አግኝታ በእሱ ብር ነው የተከፈተው፣ በእሷ ብር ነው የተከፈተው። ይሄን ያልኩሽ የቆየ ነው ቆይቷል። ግን ቢዝነሳችን ላይ ለተባለው ነገር ገብቶሻል እንድትይዙ ነው ማለት ለማለት የፈለግሽው እሱ ቢዝነሱን የጀመረው ካፌውን የጀመረው በእህታችን ብር ነው። ስለዚህ ልንቀናበት አንችልም። የመጀመሪያውን ካፌ የጀመረው ሆነ ልንቀናበት አንችልም ነው ያንቺ። ከዛ ደግሞ ይሄ ብር እንዴት እንደተመለሰ ልንገርሽ። ከዛ ቀረጥ ምናምን ከሲስተር ጋር ተጨቃጨቁ ምናምን። ለምን መኪናው ገባ፣ የሲስተር መኪና ገባ እዛ እንትን ጅቡቲ ላይ መኪናው ልትበላ ነው። ከዛ እንደዚህ እንዴት እንደዚህ አንስተሽ ምናምን ስል ቆይ ሰጠዋለሁ እያለች ሲስተር እቁብ ገብታ የሞተቿ ሰሚራ ያገኘችለት ቦታውንም ገብታ የመጀመሪያ እራሷ ሰብስባ ነው ያንን ብር ለሲስተር መልሳላት መኪናው የገባው። ከዛ በኋላ ለሷ ቀስ እያለ ከዛ በኋላ እሱ ለእሷ ቀስ እያለ ነው የሰጣት። ይሄ እንድትይዙ ነው አሁን ቢዝነስ ለተባለው ነገር ማለት። የዛን ሰዓት እሱ ገና ያንን ካፍቴሪያ በሚከፍት ሰዓት እኛ እኔም አለኝ እህቴም አላት እሷም አላት ሶስታችንም አንድ አለን። ቢዝነስ ውስጥ እንደዚህ እንኳን ሲሆን ቢዝነሱ ሲጓደል ራሳችን እንደዚህ እያደረግን የምንሸፋፈን ሰው እንጂ ጭራሽ እንኳን እኛ ለእሱ ቢዝነስ አሁን ቢዝነስ ላይ ያለው ላልሹ ነው የምነግርሽ። አንድ ሁለተኛ ማለት ነው አሁን ባለበት ሰዓት ነግሬሻለሁ። 2 ነበረኝ ራሱ ሽጬለታለሁ ብዬሻለሁ። አሁን ባለንበት ሰዓት ቢዝነሴ ላይ ተጎዳው ምናምን የሚል ግልጹን ስናወራ አሁን ያለው አንድ ካፍቴሪያ ነው። ኢቭን ነው የምነግርሽ አላውቅም። ኢቭን እንደዚህ ትሰሪና አሁን እኔ እዚህ ጋር የራሴ ቦታ ራሴ እየሰራሁበት ነው። ስራ እንኳን የሆነ ሳይሳካል ሲቀር ታከራያለሽ። እንደዛ ነው ያለው። እሱ ቢዝነሱ ጋር የሚያገናኘው ታሪክ ራሱ የለም ነው። ይሄ አይመለከተኝም። እውነታውን እንድታቂ ነው። አቡ ገባሽ? ዛሬ ላይ ለምን ወጣችሁ? ዛሬ ላይ ለምን ወጣችሁ ላልሹ ደግሞ ዛሬ ደግሞ ለምን ወጣችሁ ላልሹ በሽምግልና ምናምን ላልሹ ደግሞ ነገርኩሽ። እኛ ሚዲያ ላይ አንቺ ሀቡ ታውቂያለሽ እኮ አይደል? አሁን እኛ እዚህ ጋር ስለወጣ የምናገኘው ነገር የለም። እኛ ከሱ ብር ፈልገን የለም። ኢቨን 8,000 አላት ተብለን መተን አልጠየቅነውም፣ አላገኘነውም። ሀቁ ያለው እዛና እዛ ነው። ግን አሁን ለሚዲያ ላይ ወጣች ላልሽው የኛ ጥያቄ 11 ወር ዝም ብላችሁ ዛሬ ምን ፈልጋችሁ ሚዲያ ላይ ወጣችሁ? ይህን ጥያቄ መልስ። 11 ወር ሙሉ ሲጀመር ማለት በቃ ሁሉንም ነገር ትተነዋል ስልሽ ውስጥሽ ይነዳል። ነገርኩሽ እኮ ያለ ኢቨን አሁን እዚህ ጋር ነው በአንቺ ፊት ስሜን ራሱ እንዲያጸዳልኝ ያደረኩት አይደል? እንዲያረጋግጥ ያደረኩት ሀቡ። እኔ ልክ አልነበርኩም፣ ልጄን ነው የምልሽ። በቃ ሰፈሩን ብታውቂው በጣም ባድ ሰፈር ነው። ኦኬ አሁን እሷን ስናያት ነው የወጣ ነው። ሌላም ሰው እንደዚህ በል እንጂ 11 ወር ሙሉ ውስጥሽ ነዶ ስትቆይ የነበረው ኢቭን መተን እኮ ብር አልጠየቅነውም አልኩሽ። ስትነዳ የነበረው መቼም እዚህ ጋር አይደለማ እንትን የምታገኘው ሀቅሽ የምታወጪው። እኔ ያልኩትን ኢቨን ስንወጣም ትላንት ሀቡን ከመጀመሪያው ስገባ ምንድን ያልኩሽ? ሀቡ እኔ እንደዚህ ነው። አዎ አግኝቻለሁ። እኔ ራሴ እንደዚህ አይነት ነገር ከሆነ እንማል ነው ብዬ የመጣሁት። ገብቶሻል? እንሂድና እንማል። ለቢዝነሱም ላልሹ ሀቡ በደንብ ያዥ። ለቢዝነሱም ለምናምን ካልሹ ማለት እዚህ ጋር እንደዚህ ከሊ ምናምን ሳይባል ነገርኩሽ። እሱ ብሩን ቀስ እያሉ የተቀበለችው ኢቨን አልኩሽ መታ ሲሳብ ስሩታት አልሰራም ብላኝ አሁን ሄዳ ነው አሁን ላይ ስትመጣ ብር አለኝ ብላለች። ሶስተኛ ነገር እንኳን ለእህትሽ ለራስሽ ላሳደገችን ላመጣችን ኦኬ ለባዳ ሀቡ 2-3 ሰው እንደዚህ አሁን እዚህ ጋር ሰው ምናምን አምጥ ምናምን አትበይማ። እንኳን ለራስ ለእህታችን ለባዳ እንኳን እንደዚህ ለሚያውቁት እዚህ ጋር እኛ ተቸጋግረን ተሸፋፍነን ነው የምንኖረው። የሚያውቁን ምን የሚሉትም የሆነ ሰው እንዲሆነ ቪዛ እንደዚህ ስናደርግ የሆነ ነገር እንደዚህ ስናደርግ እንደዚህ እንጂ ይሄ ጭራሽ ለእህትሽ እንደዚህ አይነት ነገር አይደለም። መታ ካፍቴሪያውን ትጠርጋለች አውቃ መስኮት በር እንኳን አሁን ይልሽ አንድ ነገር ልንገርሽ። አሁን እኛ እህቶቿ ስላልነበርን ያዝናት አይደል? በዛ ሰዓት ሲጀምራት አሁን ሶሊያና ለምንድን ነው ብዙ ሰው የሚቀበላት ምናምን ያጣችሁ? ለምንድን ሰው የለም አጠገቧ ገባሽ? እህት ስጋ ስላለች አሁን እኛ የዛን ሰዓት ራሱ ያውቃል። የእሷ እንደዚህ ቃት መስኮት ከፍታ ቃት ትጥላለች። ያውቃል ናልን እየተጠባበቀን 3 ስለነበር አንዳችን ወደ ስራ ስንመጣ አንዳችን እሷ ጋር ቁጭ ያለ አንዳችን ወደ ስራ ስንመጣ አንዳችን ተጠባብቀን አፋፍነን ነው ይዘናት ከዚህ ሀገር ይወጣ ነው። ኢቨን ስንይዘና ስንወጣ መጀመሪያ ሳማት አልሄድም ካለሱ አለችን። አልሄድም ካለሱ እሺ ኮሮና ተመረመሩ። የመጀመሪያ ሰዓት በአጋጣሚ እሱ ኮሮና ሳይዘው እሷና 2 ሲስተሬና የሞተችዋ ያዛቸው 7 ቀን። እኔም አልተመረመርኩም ስለማለት 2 ያዛቸውና ቆየን 7 ቀን። 7 ቀን ከቆየን በኋላ 7 ቀንም ስንቆይ
እዚህ ውስጥ አሁን እንዲመመስከር እንጂ የሆነ ልጅ አለ አብሮት ኑ እያልናቸው በቃ የድሮኝ ጓደኛ ቁጭ እያሉ እየመጣን እያያዝናት እየደበቅናት አፋፍነናት ገባሽ? አፋፍነናትሽ እራሷን የሆነ ነገር እንዳታደርግ እዚህም እያለች ሲጀማመራት መስኮት እቃ ትጥላለች የሆነ ነገር ታረጋች ምናምን ገባሽ? እንደዛ አድርገን ትኬቱን የእሷንም የራሷንም የእሱንም ቆርጣ ይዛ የሄደችው እሷ ናት። መጀመሪያም ሲሄዱ አማኑኤል ሳይሆን ሳይካትሪስት ጋር ነው ያስገባቻት። ልክ እንደወረዱ ደግሞ ሄደው ይዘዋት ገብተው ሀቡ ይዛት ሄዶ ኢትዮጵያ ደረሱ። አንድ ቀን ቤት ሄደው እሷ ከዛ በኋላ እሷ ታፈዳሽ እሷ ስላለች ቦታው ላይ ሐኪም ቤት ይዘን አጋባን። ሳይኮቴራፒስት አማኑኤል ሳይሆን ሳይኮቴራፒስቶች አሉ አይደለ? አማኑኤል አይደለም ጋር 22 ስለ ህይወት የሚባል እዛ አስገባናት። ኦልሞስት ያለ እሷ አልገባም ብላኝ ሆስፒታል እስክንገባ ድረስ አብሮኝ ነበረ። ከዛ በመሀል እሷ ኦልሞስት 20 ቀን ይሁን ምናምን ቆይታለች ሐኪም ቤት ማለት ነው። 3 ቀን ምናምን መጥቶ አይቷታል። ከዚህ እስክንሄድ ያለ እሷ አልሄድም ብላኝ አብረን ሄድ ነው። 3 ቀን ምናምን አብሯት ሄዷል። ሆስፒታል ስንሆን ስናስታመማት ሰው ማደር አይቻልም። እዛ አስተማሚ እንትን አልኩላት አስተካከልኩላት። እሱ 3 ቀን ምናምን መጥቶ አይቷታል። አማኑኤል አይደለም። አሁን መጠየቅ አሁን ደግሞ ሚዲያ ላይ ለምን ወጣችሁ ላልሽው ሀቡ እኔ ለቻፒ ጽፌለታለሁ። ሲደውል አልኩሽ ቻፒ እንዲህ ብላኛለች ሰሚራ ከሞተች በኋላ ማለት ነው። አትድረስብን፣ በህይወት ሆና አላስደሰትናትም። ሞታ ግን እሷ የማትፈልገውን ነገር ማድረግ አንፈልግም። ቢያንስ ሞታ ትደሰትብን አልኩት። ልትመጣም የነበረው ሀዩ እኔ እንዲያድግ ስለኝ ቻፒ አልኩት። ዱባይም ልትመጣ ነበረ። ልትመጣ የነበረው 8 ሺህ ድርሃም አንተ ጋር ቀረልኝ፣ እሱን ተሳስቤ ይቀበላለሁ ብላለች። ከዛ እሱ እኔ እንዴት አደርጋለሁ እንዲህ ሲለኝ ሀቁ ያለው አልኩትኝ አንድ የሞተችው ልጅና አንድ አላህ ጋር ነው። እሱን አላህ ያወጣዋል። ብቻ በቻልካትም ከኛ እራቅ አንፈልግም። ተጣልተውት ነው ከተባለ ቻፒ አይደለም የተጣላን እኛንን ከአንተ ጋር ግንኙነት አንፈልግም ያልነው እኛንን። እሱ ተጣልቶም ቢሆን ኦኬ ተጣልቷቸው ነው ልትሄድ ይቻልሽ አይደለ ሀቡ ቻፒን እንደዛ ሴቶችን እንኳን ከኛ ጋር አብረው የሚሆኑ ሴቶችን ትሰድባቸዋለች። አንቺ ሚስቱ ነሽ የቻፒ ምናምን ገባሽ? እሷ እዚህ ጋር ሶሊያና ሚዲያ ላይ ስለወጣች እኛው ከሚዲያ ምንም ፍርድ አይደለም ምንም ፈልገንም አይደለም። ፍርድ የምንጠብቀው ከፈጣሪ ነው። ግን ቢያሙተ ልክ እኛውን አርፍደናል እህታችንን ለመረዳት ገባሽ? ተጠያቂ ነን። እህታችንን ለመረዳት አርፍደናል። ከሞተች ነው የተረዳናት፣ በቁም አልተረዳናትም። ገባሽ? 11 ወር ታዲያ የሰው ህይወት ለማማር ከሆነ እሱ ሌላ ሴት እንዳያጠቃ ሴቶቹን ለማዳን ከሆነ 11 ወር የት ነበረ? ማጋን እናገራለን ሀቡ ማጋን እንወጣለን። አሁን እሷ እንደዛ አለሽ አይደል? እሱ አላልኩም ምናምን አለኝ አይደለ? እዚህ ጋር ኤቪዴንስ የለኝም ሀቡ አንቺ አለሽ አይደለ? ያለ ኤቪዴንስ ለምን እመጣለሁ? ሶሊያና እኮ ስትል የነበረው እኛ ከእሷ ጋር ኮኔክትንም የለንም። አውታትን ኤቪዴንስ ነው የመጣሽው ሀያትዬ ልነግርሽ ነው ሀቡ። እኛ አሁን የመጣንበትን ልንገርሽ። ሶሊያና 35 ሰውም አለኝ ብላለች፣ ኤቪዴንስ አለኝ ብላለች፣ ቪዲዮ አለ ብላለች። ከእሷ ጋር እኛ ዋጋ ያላወራንም እኩል ልነግርሽ ነው። አሁን የመጣንበትን ጊዜ ማለት ነው። እኛ የመሰለን ሶሊያና ትክክል ማስረጃ ያላት ነበር ይመስላል። ገባሽ? ቪዲዮ ምናምን ያለ መስሎን ይሄን ሰዓት መጣን። ከዛ በፊት ግን ያለምንም ነገር እንዴት ነው ሀቡ አንቺም አትቀበይኝም ብመጣ ግን ፍርዱ ከአላህ እየጠበቅኩ ነበረ። አሁንም መጠየቅ የምትፈልጊው ጥያቄ ካለ እየጠየቅሽኝ መልስ ይሻላል። ዋናው ነጥብ ስጨርሽ ጠይቀሽ የፈለግሽው ነገር ስጨርሽ ዋናው ነጥብ አሁን የመጣ ነው የምንም እኔም ያለ ስሙ ስም ሰጥቼው ከሆነ ገብቶሻል አይደል? እንደዚህ ብዬው ከሆነ እንደዛም እሱም እንደዚህ አይነት ነገር የለብኝም ከሆነ ዋናው ነጥባችን እንማል ነው። ገብቶሻል አይደል? ከዛ ሄደን እንማል በቃ ችግር የለውም። ነግሬሻለሁ። አሁን ይሄ ዋናው ነጥብ ነው። አቡ እንድትችል የሚፈልገው የመጣንበት ነጥብ ስሙን ለማጥፋት ምናምን የሚባል ወይ የለም። ኦኬ እኔ አሁንም ቢሆን ነገም ከነገ ወዲያም እንደዚሁ ሄደን እንማል በሚልበት ሰዓት ሄጄ እመላለሁ፣ እጠብቀዋለሁ። ከዛ በኋላ ደግሞ ምንም ነገር ከሌለ ሲጀመር እኔ ስምንም ወደ ራሴ ነው የሚመጣው። አቡ ገብቶሻል አይደል? እንደዚህ ያለ ስሙ ስም ሰጥቼ ነው ለሚዲያው ደግሞ ከዛ በኋላ መለን ሁሉ ነገር ከጨረሻ ስመጣ ከዛ በኋላ ሄደን ምለን ኦኬ ተማምለን መጠን ያለ ስም ሰጥቼ ከሆነ ድጋሚ አንቺ ጋር መጥቼ ቁጥሬን ትይዣለሽ ዋትስአፔን ይቅርታ እላለሁ በህዝብ ፊት። በዚህ አሁን ብዙ ሰው ነው ያለው፣ በዚህ ሁሉ ሰው ፊት ይቅርታ እላለሁ። ግን ማላውን ፈልጓለሁ። አቡ እሱ ከኛ የሚፈልገው ነገር ካለ ደግሞ እንሄዳለን። በጣም ጥሩ እሺ። መሀላው የሚፈጸመው አባ ጋር መፈጸም አይችልም። መሀላው መጽሐፍ ቅዱስ ይዛችሁ አባ ጋር መማመን
እንደውም እኔ ነኝ ፕሮግራም የሌለኝ። ለምን እዚህ ጋር ስራ ቦታ ነው ለመሄድ ፕሮግራም የማይኖረኝ ግን አይደለም። አሁን ዱባይ ነው ያላችሁ አንቺና እህትሽ፣ ግብጽ ነው ያለ ነው አላለችም? ቅድም ሄደን እዛ ተማምለን መጥቼ ድጋሚ በአንቺ ጋር ትኬቴን ስቆርጥ ነገር ነግሻለሁ። ድጋሚ አንቺ ቤት መጥቼ ይቅርታ አድርግልኝ ብዬ ይለዋለሁ። ይህን ነገር ነው ቦታው ስሙ ያልሽው የምትማማሉበት ዘብር ገብርኤል ነው ወደ ደብረ ብርሃን ምናምን ባለፈው እንትና ስታወራ ነበር። ጥሩ ዘብር ገብርኤል ሄዳችሁ መማማል ነው የምትፈልጊው? ከዛ በኋላ እኔ እፈልጋለሁ ይሄንን ነው ሲጀመርም ትላንት አገባቤ ምንም ስሙ እንደዚህ የሰጠሁት ለቢዝነስ ለቦታው ሳይሆን ስለ ስራው ሳይሆን የደም ነፍስ ነው። በቃ ደም ነው። ገብቶሻል አይደል? እኛ አምነንበታል። በሱ እንደዚህ እንደሆነች እህታችን እራሷ እንደዚህ እንዳደረች አምኜበታለሁ። ተረድተንሻል። ምንም አይነት ማስረጃ የለንም፣ ግን ውስጣችን ብሎናል፣ አምነንበታል። ስለዚህ የእኛ ስህተት እንዲታወቅ እኛ ትክክል እንዳልሆንን እንዲረጋገጥ ለህዝቡ ህዝብ ፊት እግሩ ላይ ወድቀን ይቅርታ እንጠይቀዋለን። አብሮ ደርሰን ከመጣን በኋላ ሀቡ ቤት ዋትሳፔን ያዥ አልኩሽ። ቤት አንቺ ቤት መጥቼ አሁን ላይመቸው የሚችላል እኮ አልኩሽ። እሱ በተመቸው ሰዓት ሀቡ ዛሬ እንሄዳለን ብሎሽ ሲለሽ ትኬት ቆርጠን ተነስተን መሄድ ነው። እሱም ቢዛ አለው እዚህ ላይ እኔም ቢዛ ላይ ትኬት ቆርጠን ነው የምንሄደው። እንሄዳለን። አንቺ ቤት መጥቼ በህዝብ ፊት ከዚህ በላይ ላለው ህዝብ ፊት ተሰብስቦ ቀጠሯ ሲዘሽ አቦ አንቺ መጥተሽ ያለ ስም ነው የሰጡት። ስለዚህ ይማሉ ብለሽ ትኛለሽ እንትን ማለት ይቅር በሉ ይላል። መጥቼ እላለሁ አንቺ ቤት ትኬቱን ትችይዋለሽ? አዎ እሺ እችላለሁ ብላችሁ ያለውኝ ቆይ አሁን ጥያቄዎቹ ቅድም አንቺ ለሱ የጠየቅሽውን ጥያቄ ያውን ጠይቀውና ከዛ እሱ ሪሌሽንሺፓቸው ለአንቺ መጀመሪያ ጠይቅ ፈልገው እህትሽ ነፍሷን ይማረውና ቻፒ ግንኙነታቸው ጀስት የአንድ ቀን ስህተት ነው ወይስ ቦይፍሬንድ ገርል ፍሬንድ ነበሩ? ነው ቦይፍሬንድ ገርል ፍሬንድ አልነበሩም። የአንድ ቀን ስህተትም አልነበሩም። እና ምንድን ናቸው ቦይፍሬንድ እና ገርል ፍሬንድ ካልነበሩ? ይሄ አሁን ቦይፍሬንድ ገርል ፍሬንድ የምትባየው በትንሽ ጊዜ አይደለም አይደል? ጓደኛ አሁን እንዴት መሰለሽ ፍሬንድ ሆነሽ ቆይተሽ የሆነ ሰዓት እንደሚቀየር ነገር አለ አይደል? ላይክ እንደዛ። ኦኬ የአንድ ወር ፍቅረኛሞች ነበሩ። ለአንድ ወር ያህል ነው አብረው የቆዩት በፍቅረኝነት በትክክል በጓደኝነት ቆይተናል ብሎሻል እኮ ብዙ አመት አይደል? የዛን ሰዓት ቆይቶ ከዛ በኋላ እንደዛ ድንገት የሆነ የሚቀየር ነገር አለ። እንደዛ ነገር ነው እንጂ ጊዜ እንደዚህ ብዬ ልልልሽ አልችልም። ገባሽ? ወንድምነትና በእህትነት አብረው ቆይተው የሆነ ሰዓት ላይ ተቀየረና ለአንድ ወር ከዛ ተመልሰው ወንድምና እህት ሆኑ። እንደዛ ነው ኖ እንዴት አለ እንደዛ? ከዛ በኋላ ለአንድ ወር ከሆኑ በኋላ ወደ እህትና ወንድምነት ይመለሳል እንዴ? እንዴት ሆኖ በቃ ተለያዩ? አልተለያዩም ያልኩሽ። አሁን ጓደኛ ሆነን ቆየን አይደል? እኔ እና እሱ አሁን ጓደኛ ነን አይደል? የሆነ ሰዓት ላይ ላይክ እንደዚህ ተጀመረ። ብቻ እንዴት ብዬ ልወርሽ እንደዚህ አይነት ነገር ሲጀመር ቆዩ። ከዛ በመካከል እየሆኑ አረገዘች። ገባሽ እንጂ አሁን ላይ ተለያዩ። ካረገዘች በኋላ ተለይቷል ነው የሚባለው። በቃ እንዴት ብዬ ልንገርሽ? ያወራሉ ምናምን እንጂ ሌላ ሪሌሽ ምናምን እንደዚህ ማለት እንደዚህ ምን አብሮ መተኛት የሚባል ነገር የለም። በቃ ስም የለውም። ሪሌሽንሺፓቸው ትተነዋል። ምክንያቱም ወይ ገርል ፍሬንድ እና ቦይ ፍሬንድ አይደሉም፣ ወይ ሲስተር ሊ ብራዘር ሊ አይደሉም። ስለዚህ ጓደኛ ሆነው የተቀየረ እንትንነት ሆነው ገባሽ አይደል? ኖርማል አሁን ጓደኛ ሆነን ሆኖ አብረው ስም የሌለው ሳይሆን ስለደበረ ነው። ከዛ እርጉዝ ናት። እርጉዝም ሆኖ ያወራሉ። ራዋ ኒር ነው ከሷ ጋር አሁን የሸጠችው ከሱና የሱ ካፍቴሪያ አጠገብ ቅርብ ናቸው። እዛው አብረው ይውላሉ ምናምን እንጂ ስም የሌለው ለመሰላችሁ ቀድሜ እሱ ያውራ ላላችሁት እኔ እሱ የሚለው ይገናኛል ወይ? ምክንያቱም እሷ እህት ናት፣ አብራ ነው የምትኖረው ከእህቷ ጋር ባይኗ እያየች ነው ሁሉን ነገር። ኦፕን ሪሌሽንሽፕ ሜይ ቢ ዊ ካን ኮል ኢት ኦፕን ሪሌሽንሽፕ አናውቅም። ብቻ እህት ስለሆነች ስለምታውቅ ነው እሱ ሲናገር የሚናገረው ነገር እውነት ነው አይደለም የሚለውን ለማነጻጸር ነው እሷን ቀድሜ የጠየቅኳት። ለዛ ነው። እናመሰግናለን። ለሱ ሶስቱን አንቺ የጠየቅሽውን አገር ቤት ሲሄዱ ትኬት የቆረጠለት ማን ነው? እሺ ቃል በቃል ልመልስልሽ ወይ ሶስቱንም ጠይቀሽ ልመልስልሽ? እሺ ሶስቱንም ልጠይቅክና አንድ ላይ ትመልሳለህ። እንዴት ይሻልሻል? ቆይ እኮ ጠያቂ ትምረጥ። እየመለሰች አንድ ባንድ። ኦኬ ትኬት አጭር መልስ። ትኬት የቆረጠልህ ማን ነው? ራሴ ነኝ። ራስክ? ኦኬ አያትም ቆረጠች ብል እኔም ቆረጠ። ሜሴጅ አለኝ ለሱ ሜሴጅ አለኝ ራሴ ነኝ ብሏል። ቆይ ሀቡ ራሴ ነኝ ብሏል አይደለ? ራሴ ብዬ ጽፌበታል። ወረቀቱ ላይ ራሴ ብሎ ጽፌበታል። እሺ ሁለተኛው ጥያቄ 4 አመት ለልጅክ ወተት ገዝተህ አታውቅም? እሺ ታውቃለህ ወይ ነው ጥያቄው። 4 አመት ሙሉ ለልጅክ ወተት እንኳን ገዝተህ ታውቃለህ?
እሺ ይሄንን ጥያቄ አቆይልኝና ይሄንን ከሌላ ከራሴ ጋር ማያይዘው መልስ ስላለ አብሬ መልስ እንችላለን። እሺ የመጀመሪያው ካፍቴሪያ ከኔ የተሸጠው ብር ነው። የካፍቴሪያዋ የተሸጠበትን ብር መጀመሪያ ካፍቴሪያዋ የተሸጠበትን ብር አንተ ጋር አስቀምጠክ የእህታችንን 1,000 ድርሃም ነው የሰጠካት ለሚለው ውስጥ እና 8,000 ድርሃም ይቀራታል ከመሞቷ በፊት ይላል። እሺ ለዚህ መልስ አዎ እኔ ጋር ነበረ ያስቀመጠችው፣ ግን በስነ ስርዓት ደብተር ተጽፎ እነሱም ደብተሩን አይተው በስነ ስርዓት መስጠት ከነሱ በላይ ስለምታምነኝ ነው የነበረን እንትን በጣም ነው የምንቀራረበው። አሁን ይሄ በሪሌሽን ጉዳይ አይደለም ሀቢባ፣ አንድ መያዝ ያለበት ጉዳይ ቅድምም ያለችው ነገር ስላለ ነው አሁን አያይዤ ልመልስ ያልኩት። አዎ እኔ ለኔም ቁም ነገረኛ ባለውለታዬ ነች አልካድኩም እኮ ባለፈውም ብለናል አይደል ብያለሁ። ነገም የምለው ነገር ነው ባለውለታዬ ነች፣ እኔም ባለውለታዋ ነኝ። ተረተሽኛል አባባሌ። ውለታ ግን ሲባል ገንዘብ በመስራት አይደለም፣ ስለምንግባባ በፊትም በጣም ስለምንግባባ ከነበረ ነገር ነው። አሁን ቅድም ያለችው ነገር ምንድነው? እሱ ካፍቴሪያ ሲከፍት ብር ሰጥታኝ አይደለም። እነግርሻለሁ ስለሱ በደንብ እንዲያስታውሱት። እኔ ብር ማንም ሰጥቶኝ አያውቅም። በጣም በምሰራ የምታወቅ ሰው ነኝ። በጣም እሰራለሁ። ተረድተሽ? ማንም ሰው ብር ሰጥቶኝ አያውቅም እኮ። ግን ጥያቄ ባጭሩ ካልሆነ ይመለስ አይመለስ እኛ ኮንፊውዝ እንሆናለን። እሺ የቱን ልመልስልሽ? ባጭሩ ለልጅክ ወተት 4 ዓመት ገዝተህ ታውቃለህ? ፌር አይደለም ካልመለስ። አዎ እኮ ልንገርሽ እኮ ነግርሻለሁ። እሱን ለመመለስ ለምን አላረኩም ብልሽ ለምን አላረክም ስትይኝ፣ እሺ አላረኩም። ኦኬ ለምን አላረክም የሚለው በኋላ ታብራራለህ። ለምን ያላረኩበት ምክንያቱም መናገር ስለምፈልግ ነው የምልሽ። እሺ አላረክም፣ በኋላ ምክንያቱን ትናገራለህ። አላረክም። ኦኬ አልገዛሁም። እሺ አሁንም ይሄንንም አጭር መልስ ነው። ካፍቴሪያዋ የተሸጠበት ብር አንተ ጋር ነበረ? አዎ ብለሃል። 1,000 ድርሃም ነበር ትሰጣት የነበረው? ኖ። እሺ ለምትፈልገው ፐርፐዝ ተረዳሽኝ። እኔ ጋር የሆነበት ምክንያት ደግሞ ሸጣ ወይ ለእሷን ብትሰጣት ወይ ለእሷን ብትሰጣት ስለምታጠፋው እኔ ጋር እንዲሆን አደረገች። የሰማሽኝ ነው። ስለምንቀራረብ የነበረን ግንኙነት የነበረን ቀረቤታ ከነሱም በላይ ነው። ከነሱም በላይ ስልሽ በእህትና በወንድምነት ከነሱ ጋር የሚቀራረቡት አለ አይደል? አደምዳው እንደ ፍሬንድሊ ደግሞ በፊት ነው የምነግርሽ። አንድ ፍሬንድሊ ደግሞ እንደ ጓደኛ ውለታ የምትዋያው ደግሞ የራሴ ሰው አለሽ አይደል? እንደዛ ነው። ከዛ በፊት ለምሳሌ አሁን ልስጥሽ፣ ይሄንን አሁን የጠየቅሽን ጥያቄ በትክክል ተመልሶልሻል። እኔ ጋር ነበር ብር እኔ ጋር ነበር ብለካል። ግን በትክክል ያልመለስክልኝ ግን 1,000 ድርሃም ትሰጣት ነበር ወይ አይደለም ብለካል። ኦኬ ጥሩ። ስለዚህ ብሩን ሙሉን ሰጥተሃል ማለት ነው? ምንም ብር ሙሉ ስልሽ ምንድነው 1,000 ድርሃም ሳይሆን የምትፈልገውን ብር በምትፈልገው ጊዜ እየመዘገቡ ሰጥቻታለሁ። ይሄንን ደግሞ እነሱም ያውቁታል። በጣም ጥሩ። ተሰጥቷት አልቋል። ቀሪ ብር ደግሞ ለሚለው ምንም አይነት ቀሪ ብር የለም። ከዛም በላይም ደግሞ እኔ እንደውም አድርጌያለሁ። ኦኬ ጥሩ። ምንም ቀሪ ብር የለም። እሺ ያንተ የመጀመሪያው ካፍቴሪያ የተከፈተው በእህታቸው ብር ነው? ኔቨር እነሱ ያሉት በእሷ ብር ነው ሳይሆን እሷ ብር ሰጥታው ከዛ ቀስ እያለን የሰጣት ነው ያሉት አይደል? አለችው አይደለም አያት ያልሽው? አዎ 1,000 ብር ነው። የመጀመሪያውን ካፍቴሪያ ሲከፍት እኔ መኪና ልኬ ሀዋላ ብር ልልክ ስል በቻፕ ይላካል እሱ ያስገባልሻል አለችኝ እህቴ ማለት ነው። እና የዛ ጊዜ መከላከያ መኪና ይገባል ምናምን ተብሎ ኢትዮጵያ መኪና ከሚገባበት ጊዜ ዘግይቶ ነበረ። ልክ መኪናው ድንገት ደረሰ። ኦልሬዲ እሷ ቦታ ፈልጋለት ካፍቴሪያ ምናምን ከፍቷል እሱ ማለት ነው። ልክ በዛ ሰዓት ብሩን ስጭኝ አልኩኝ። መኪናው ሲደርስ ለቀረጥ ማለት ነው። ስል ብሩ የለም አላውቅም። እህቴ ለእኔም አላማከረችኝ። ገባሽ? መኪናዬ ሲደርስ ኢትዮጵያ ብሩ እንደሚገባ ነው የማውቀው እኔ። ልክ ጊዜው ሲደርስ አላውቅም ሀዋላ ያስገባልሻል ያለችኝ እዛው። ገባሽ? ብሩ ስላት የለም። እኔ እና እህቴ በጣም ተበጣበጥን፣ አበድኩኝ። ምን አልኩ። ከዛ ግዴታ መኪና መውጣት አልበላም ስላት እራሷ ሰሚራ እቁብ ሰበሰበች።
የመጀመሪያውን እቁብ እሱም ገባ ራሱ ማለት ነው። ራሱም ገባ። እሷ ሞላላት። እሷ ጋር የነበራትን ብር ሞላልታ ሀቡ የኔን ብር ሰጡኝ። ገባሽ? የኔን ብር ሰጡኝ። ከዛ ተከፈተ። ከዛ አንተ ከዛ በፊት ካፍቴሪያ ነበረ ቻፒ ልናገር ጠይቂኝ። እሱ መናገር እንደለቦታለ የአንቺ ብር ተመልሶልሻል አይደል? ኦልሬዲ የመለሰችልኝ የገዛ እህቴ እቁብ ገብታ። ከዛ አንተ ሙሉ ብሩን አልሰጠሃትም ቻፒ፣ ሙሉ ብሩን አልሰጠሃትም። ለሰሚር ሙሉ ብሩን ያኔም አልሰጣትም። ለእኔ መለሰችልኝም ብር ማለት ነው። ገባሽ? ያኔም ትንሽ ትንሽ ነው የሚሰጣት ምናምን። እንደውም የኮሮና ጊዜ እኔ ከቤት አልወጣም። የኮሮና ጊዜ ማለት ነው። ቸግሯት ነበር እጇ ላይ ብር ማለት ነው። እና በጣም ሆት ትሆናለች እሷ። ተበሳጨች እና አስጨነቀችኝ። እኔን እንዴት ነው እሱ ጋር ብር እያለኝ እኔ የምቸገረው እያለች አስጨነቀችኝ እኔን ማለት ነው። ስታስጨነቀኝ እንደውም ቻፕ ያልኩትኝ እጄ ላይ 200 ብር ነው 200 ብር አለ እጄ ላይ። ከአንተ 300 ብርም ቢሆን ፈልግና እንስጣት። እንዴት ነው እጄ ላይ ብር እያለ ተቸገርኩ እያለች ነው ደውላ ከሚጣሉ ብዬ ማለት ነው። ገባሽ አልኩትኝ። ቀሪ ብር ነበራት የራሴ ብር እያለ እንዴት ነው የምቸገረው አለችኝ ብዬዋለሁ። አሁን የካፍቴሪያውንም ያለሽ አሁን ልክ ነሽ። አሁን ሄደን 1000 ስትል ቀጥታ ንግግር ላይ ሆን ይችላል እንጂ የምትፈልገው ፐርፐስ አላ 1000 2000 ገባሽ? አላመነችም ላለ እኛ ሙሉ ያቀናል። እህትማማቾች እንዋደዳለን። እንዴት ነው ማታምን? እንዴት አንቺ የገዛትሽን ሳታምኝ ሌላውን እንደዛ አይደለም። አልተሻላትም ሙሉ ለሙሉ ገባሽ? ካፍቴሪያውን ስትሸጥ አልተሻላትም። የሚችልች የምትፈልገው እንዳልኩሽ ከመጀመሪያም ጀምሮ እሱም ብቻ ነው። ኢቨን እኮ ኢትዮጵያ ስወስዳት እሷ እኔን እሺ ብትለኝ ወይ የእኛም ፋሚሊ ብቻ እሺ ብትል እሱ መውሰድ አይጠበቅብኝም። ስላላመነችን አይደለም ሀቡ፣ ግን እሱም ብቻ ስለምትፈልግ ለእሱ ሰጠች እንጂ አለማመን የአመመን ጉዳይ አይደለም። የሚያውቅ ያውቃል ሀቡ ይሄንን ነገር ማለት ነው። የትኬቱን ደግሞ ምንድን ያለው እኔ ነኝ የቆረጥኩት አላ። እንኳን ትኬት 150 ድራም ኮሮና እኔ ነኝ ከፍ እያስመረመኩት 150 ድራም አልከፈልክም። እሱ ሜሴጅ አለኝ ቻፒ አየክ፣ እሱ ሜሴጅ አለኝ ኖርማል በደህናው ጊዜ እንግዲህ ትኬት አልቆ ራሴ ነኝ የቆረጥኩት ብላል አይደል? ሜሴጅ እልክልሻለሁ ሻቡ ዋትስአፕ ላይ ስንት ወይ ልቆየት መቼ ነው የምንሄደው ቀን ምረጥ ንገረኝ ፓስፖርትህን ላክ እያልኩት የነበረ ሜሴጅ አለኝ። እሺ አሁን ወደ እሱ ጥያቄ አልጨረስኩም፣ እመለሳለሁ። ስለዚህ የካፍቴሪ በእህታችን ብር ነው ካፍቴሪ የከፈተው አይደለም የሚል መልስ መልሷል፣ ጽፌያለሁ። ይሄ ጥያቄ ደግሞ ከኔ ነው። አራት ጥያቄዎች ጠይቄ ጨርሻለሁኝ። እሺ አቢባ እዚህ ጋር አንድ ጥያቄ ልጠይቃቸው። ይሄ ካፍቴሪያ እኮ የተከፈተው ይሄ ነገር ሳይሆን በፊት እኮ ነው። ይሄ በጣም ምንም አይነት ነገር ሳይኖር እኮ ነው። 2000 ስንት መሰለሽ መኪና የኔ ተራ ነው የአንቺ ተራ። ቪዛዋ ኤክስፓየርድ አድርጎባት ተበሳጭታ ነው። እና እሺ እነሱ አልቆረጡም፣ አንተ ለምን አልቆረጥክላትም? የትኛው አናወራም ነበረ። በምን አወቅ ታዲያ ትኬት ማጣቷል? ከኤደን ጋር እናወራ ነበር። ነግሬሻለሁ እኮ ኤደን ያለችኝን። ኤደን እኔ ይህንን ሁሉ ነገር የማውቀው በኤደን ነው። እንደዚህ የሆነችው ኤደን ስትነግር ኤደን አንቺ ካልቆረጥሽላት እኔ እቆርጥላታለሁ። ሰውኛ ምንክም ባትሆንም ሰውኛ። እቺ ልጅ አሁን ሞታለች፣ ነፍሷን ይማረው። ሰው ትኬት ታታ ነበረ እህቷ ወይ በሆነ ነገር ተጣልተው እህቷ አልቆርጥም እንኳን ብትል አንተ ሰውኛ ከእህትየው ተሽለክ እኔ ልቆረጥላት ብለህ ለምን አልቆረጥክላት? እንደዛ ማለት ነበረ። ትክክል ነው። እሺ እና ደግሞ ካፍቴሪያ አሁን ለተባለው አሁን እኔ ካፍቴሪያ ሰሚራ 1 ብር ለኔ ሰጣኝ አታውቅም። ግን ምን ሆነ መሰለሽ እቁብ ነበረ ሰሚራ የምትሰበስበው እቁብ ነበረ ሰሚራ የምትሰበስበው። ይሰማል? አዎ ይሰማል። ሚዩት አድርጊ። አሁን የእሱ ተራ ነው ማሬ። እናንተ ጨርሳችኋል አይደል? እሱ እናዳምጠው። እሱ የሚለውን አሁን አቡዬ አሁን እሱ የሚልሽን መልሶች እኔ ልጠይቀው የምመልሰው መልስ ስላለ ነው። እሱ እኮ የመኪናዬን ብር አምጡ ስላችሁ የዛን ቀን በ10 ቀን ተጥሎ የመጀመሪያ እቁብ ነው የወሰቀው። ከዛ በፊት ሌላ እቁብ የምጥሉት የት ነው? የተለያየ ቦታ ነው ሰሚራ መገበው። የዛኔ ግን እኔ አስቸኳይ ብሩን አምጡ ብዬ ከእሷ ጋር ልባላ ስለደረስኩኝ እራሷ ሰብስባ እሱን አስገብታ ሰው አስገብታ የመጀመሪያ እቁብ በየ10 ቀን ነው የሚጠለው እቁብ ማለት ነው። አቡ የራሷን 10 ምናምን ሺህ ብር ሞልተው ለእኔ ብሩን የሰጡኝ። ገባሽ? እሱም ብር አንስተ ነው ካፍቴሪያ የከፈትክበት ቻፒ። እሺ
ለዚህም እንግዲህ ለዚህም ኤቪደንስ የለኝም እንግዲህ ማለት ነው። በሰዓቱ ያውቅ ነበረ። ገባሽ? ግን አሁን እሱ በእኔ አይደለም በእሱ አይደለም የተከፈተው አለ። እሺ ኤቪደንስም የለኝም። የትኬቱንም ሸምጥታል። እንኳን ትኬት ኮሮና ነኝ 150 ድራም ነኝ የከፈልኩት። ይኸውልሽ ከሰሚራ ጋር በጣም ነበር የምንቀራረበው። እየሰማሽኝ ነው? በጣም ነው የምንቀራረበው። እኔ አሁን ትኬት እንደዚህ ብልም እኮ ያን ያህል አንቺም ብትሆኝ ቢግድል አይደለም እኮ ገባሽ? ግን ምንድን ነው አሁን የካፍቴሪያ ብር ላልሽው ሰሚራ በጣም መልካም ሰው ነች። በጣም ፍሬንድ ነን። አንድ ብር ግን አይደለም ያንቺን ብር የራሷን ብር ሰጣኝ አታውቅም። እኔ ላውራ ክርክር አይሁንና እናዳምጠው እሱን እሷን ስራ ከከፈትክ በኋላ ነው እቁቡ ተሰብስቦ የመጀመሪያውን የወሰኩትኝ። እኔ እናንተ በእቁብ የተጣላ ነው። አሁን በቀደም ቅርብ ጊዜ እሷ እያለች ነው ሌላ ብር እሷ እያለችና ሰብስባ ቻፕ ይኸውልህ፣ አሁን እኮ የሞተችው ልጅ አለች። እሷ ፈጣሪ ይፈቅዷል ሰብ ሰጣትም። ኢቨን ከራሷ 12,000 10 ምናምን ሺህ ድራም ሞልታ ነው ብር ለእኔ ከፈለችልኝ። ሞልታን የከፈለችልኝ ብሩን እቁቡን መጀመሪያ አንተ እንድትወስድ አድርጋ ብሩ ስላልበቃ ከራሷ 12,000 ነው 13,000 ድራም እንድትሞላ አድርጋ ለኔ አልገባኝም። ታዲያ አሁን የእሷ ብር አንተ ጋር ሰጥታለች። ለምን ነጥብ ይዘሽ ለምን መጨረሻ ላይ አትጠይቂም? ለምን አንቺ በፍጹም መጨረስ አልቻለም። መሀል ሜሴጅ ያረግሽለት ስለ መጨረሻ ላይ ስለተሸጠው ካፌ ነው። መጨረሻ ላይ ቢሆን ገባሽ ከነበረው ፍሬንድነት አንግል ኢትስ ኖርማል። አሁን በላት ስለሌለው ነው የምልሽ። ተቀብሎ በልቷታል ስለሌለው ኢትስ ኖርማል። ምክንያቱም ጓደኛዬ ነች፣ በጣም ፍሬንዴ ነች፣ እህቴ ነች። እየሰማሽኝ ነው? እንኳን እሷ እነሱም ቢሰጡኝ እነሱም ቢሰጣቸውም እኔ ስንት ጊዜ አልሰጠውሽም እንዴ? ላንቺ ስንት ጊዜ ስንት ነገር አላበደርኩሽም? በረዳጋለን እኔም አበድራለሁ። ሲጠይቅ ከፈትኩ ያለሁት ባይዛዌ በሚሆን ማለት ነው። ያበድሬሽ አላውቅም ስላልካት ነው። አሁን ጨርሽ። እኔ ላውራ ብዙ ጊዜ በጣም ብዙ ሚሊዮን ጊዜ አበድሬያታለሁ። ብዙ ነገር ሆኛለሁ። ብዙ ጊዜም አበድሬያታለሁ። ሰሚራም እንደዛው። አሁን ይሄ ቢግድል አይደለም። ለዚህ ጉዳይ አይደለም እዚህ ጋር የመጣ ነው። ተግባባ። ሁለተኛ ለዚህ ጉዳይ አይደለም የመጣ ነው እንጂ ሰሚራ አንስታ እንደ አንቺ እንኳን ብር ሰጣኝ አታውቅም። እኔ እንደሰጠውሽ ወይ ደግሞ አንቺ እንደተበዳደር ነው ኖ እንደ ብድር አሁን ተበዳድረን እናውቃለን እንዳልሽው አንድ ጥያቄ አንተ ሰሚራ የኔን በቃ ይሄ ነገር እንዝጋው። ከዚህ በፊት ያለው መልሶች ጽፈሻል አንተ የኔ የቀረጡ አልተሰጠም ነው ባጫጭሩ መልስ ኖ ጥያቄው አንተ አልተሰጠም ተሰጥቷል ነገር ወይ ዘዛም የቀረጡ ብር ሰሚራ ለአንተ ሰጥታለች አልሰጠችም? እንደዚህ ሰጥታኛለች ወይም አልሰጣችኝም? እንደዚህ ባጭሩ ብትመልስ ጥሩ። ሰጥታለች አልሰጠችም? የቀረጡን ብር አንተ ኢትዮጵያ ልታስገባልሽ አሁን ሰጥታኛለች አልሰጠችም? ምንድነው አየሽው? ምንድነው እኔ ሬዲ ነኝ ምንም ነገር ለማለት ጥሪያት። ኤደን የታለች? ሶስት ወር 4 ወር ነው ያለች። ነገ ከፈለግሽ ብሎሻል። ስለዚህ መቼ እንሂድ? አንቺ ወስኛ ነገ ከፈለግሽ ኤኒ ታይም በቃ ነገ አሁን ትኬት አንቺ ታይልንና ነገ ምናምን ሳይሆን እንደዚህ ምናምን ብሎ መዝጋት ፓስፖርት የልክልሽ አንቺ ትኬት ትቆርጭልንና ብሩን እንትልሽና ማለት ነው የራስሽን ቆርጠሽ በደንብ እንትን እንድሽ እሄዳለሁ። ነገም ቢሆን እኔ እሺ ኢትዮጵያ ኤርላይንስ ልቆጥላችሁ ሁለታችሁ እልክልሻለሁ። አሁን እልክልሻለሁ። ዋትስአፕ አብረን ነው የምንሄደው። አንድ በይ ሀቡዬ። ሁለት ደግሞ ፕሊዝ ይቅርታ ሀቡ፣ ታውቂያለሽ አንቺ ስራሽን ቤትሽ እንዴት እንደሆነ ታውቂያለሽ። ግን ይኸውልሽ አሁን እኛ ስጠይቅን አጭር ነው፣ ረጅም ያደርገዋል፣ ይረሳል። ገባ ነው በቃ ሚውት አድርጊ። አንቺ ትኬት ምናምን አንቺን በይ